እንኳን ደህና መጣችሁ እንግዶቻችን። የዕለቱን ፕሮግራማችንን እንጀምራለን። የዕለቱ ፕሮግራማችን እንግዲህ የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ ከኤንቢሲ ኢትዮጵያ ቴሌቪዥን ጋር በመተባበር በጋራ በመሆን የሚያቀርበው ፕሮግራም ነው። በዛሬው ዕለት እንግዲህ ኪነ ጥበብና የስራ እድል ፈጠራ በሚል ርዕስ ነው የዛሬውን የውይይት መድረክ ያዘጋጀ ነው ማለት ነው። በዚህ ጉዳይ ላይ የጽሁፍ አቅራቢዎች አሉ። በጉዳዩ ላይ ከነሱ የሚነሳ ሀሳብ አለ። እሱ መነሻ አድርገን ደግሞ ከናንተ ከቤቱ ሀሳብና አስተያየቶች ወይም ጥያቄዎች ይነሳሉ። በዚህ ጉዳይ ላይ ደግሞ እንዲሁ ተጨማሪ ማብራሪያና ምላሽ የሚሰጧችሁ ይሆናል። በዚህ መልኩ ውይይታችን ይቀጥላል። በድጋሚ ስለመጣችሁ ደስ ብሎናል። እንኳን ደህና መጣችሁ። እንግዲህ ኪነ ጥበብ ለሀገር የኪነ ጥበብና የስራ እድል ፈጠራ በሚል ርዕስ በተዘጋጀው የውይይት መድረክ ላይ ብዙ ሀሳቦችን እንዳስሳለን። እንግዲህ ኪነ ጥበብ ትልቅ ፓወር አለው። እንደ ሚዲያ ነው ያው የሚተላለፈውን በሚዲያ ስለሆነ ማለት ነው። ሚዲያ ማለት ደግሞ እንግዲህ አራተኛ መንግስት ነው ይባላል በዲሞክራሲያዊ ስርዓት ማለት ነው። ስለዚህ ኪነ ጥበብም ትልቅ ኃያል ነው። ትውልድን ለመቅረጽ አንዳንድ ሀገራት ምናልባትም ምስረታቸውን ከኢትዮጵያ በኋላ ያደረጉ ከቅኝ ግዛት በኋላ ያደረጉ ነገር ግን በኪነ ጥበባቸው ብዙ ርቀት የተጓዙ ሀገራትን እናያለን። ይህ የሆነው እንግዲህ በኪነ ጥበብ በስራዎቻቸው፣ በፊልሞቻቸው፣ በሙዚቃ ኢንዱስትሪዎቻቸው ነው እና እኛስ ሀገር የሚለውን በትኩረት የምናይ ይሆናል። ኪነ ጥበብ እንግዲህ ሀገርን ከማስተዋወቅ ባለፈ ለኪነ ጥበብ ባለሙያዎች ደግሞ የሚፈጥረው እድል አለ። እሱ እንደ ሀገር የት ነው ያለው በሚለው ጉዳይ ላይ ሰፊ ውይይት የሚደረግ ይሆናል። ውይይታችንን ለማስጀመር እያክል የመጀመሪያ የሚሆነው የውይይት ሀሳቦችን ወይም ጥናታዊ ጽሁፎችን ወደ እናንተ ማቅረብ ነው። ይህም እንግዲህ የመጀመሪያው ጽሁፍ የሚቀርበው በአቶ ሲሳይ መንግስቴ ይሆናል። አቶ ሲሳይ መንግስቴ እንግዲህ የመጀመሪያ ዲግሪያቸውን በቲያትር ይዘዋል። ሁለተኛ ዲግሪያቸውን ደግሞ በመልቲ ካልቸራሊዝም ያማት በብዝሃ ባህል እና ከዛ ጋር በተያያዘ እውቀታቸውን ያዳበሩ ናቸው። ለዛሬው የኪነ ጥበብና የስራ እድል ፈጠራ ላይ ደግሞ የእሳቸው ምልከታ ያጋሩናል ማለት ነው። ከሌሎችም ተሞክሮ አንጻር በዘርፉ ላይ እንግዲህ ከ15 ዓመት በላይ ቆይተዋል። ከዛ ባለፈ በአሁኑ ወቅት እንግዲህ የሰላም ኢትዮጵያ ድርጅት ፕሮግራም ዳይሬክተር ሆነው እየሰሩ ይገኛሉ። ከአሁን በፊት እንግዲህ በተለያዩ በግልና በመንግስት ተቋማትም ሲሰሩና ሲያገለግሉ ቆይተዋል ማለት ነው። የመጀመሪያው ጽሁፍ አቅራቢ አቶ ሲሳይ መንግስቴ ናቸው። ከዛ በመቀጠል ዶክተር ባይለየኝ ጣሰው ናቸው። እሳቸው እንግዲህ በአዲስ አበባ ዩኒቨርሲቲ በባህልና በኪነ ጥበብ ዘርፎች መምህርና ተመራማሪ ናቸው። ካሁን በፊት እንግዲህ በኢትዮጵያ ባህልና ህብረ ጥናት ዙሪያ ብዙ ስራዎችን ሲሰሩ ቆይተዋል። ባህልና ክሬቲቭ ኢንዱስትሪ ላይ ላለፉት 15 ዓመታት ሲሰሩ ቆይተዋል። ተከታዩን ጽሁፍ የሚያቀርቡልን ደግሞ እሳቸው ይሆናሉ ማለት ነው። አሁን በቀጥታ ወደ መጀመሪያው የጽሁፍ አቅራቢ ነው የምናመራው። አቶ ሲሳይ መንግስቴ ይሆናሉ። የመጀመሪያው ጽሁፍ ያቀርቡልና በቀጥታ ወደ እሳቸው አመራቸዋለሁ። አቶ ሲሳይ። እሺ፣ አመሰግናለሁ። ይህ መድረክ በተለይ ኪነ ጥበብ ላይ ትርጉም ሰጥቶ ያለውን አቅም ተረድቶ በአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብም በኤንቢሲም በመዘጋጀቱ በጣም ምስጋና ነው የማቀርበው። እንደተባለው ትልቅ ርዕስ ነው የተነሳው ዛሬ። እኔ ለውይይት መነሻ የሚሆን እንደ መንደርደሪያ ነው እንጂ የማቀርበው ለዚህ ተብሎ ጥናት ራሱን የቻለ ጥናት አላቀርብም። ድርጅታችን ሰላም ኢትዮጵያ በባህልና በኪነ ጥበብ ዘርፎች ላይ በተለይም ያላቸውን አቅም በኢኮኖሚም ሆነ በሌላ ዘርፎች ያላቸውን አቅም ለማጎልበት ለማገዝ የሚሰራ ድርጅት ነው። ከዚህ ረገድ የተለያዩ ጥናቶችን ስናስጠና ነበር ካሁን በፊት። ኪነ ጥበብ ለሰላም ግንባታ ያለው ሮል ምን ይመስላል፣ በኢትዮጵያ ኮንቴክስት ለማህበራዊ አገልግሎት ያለው ሮል ምን ይመስላል፣ ለስራ ፈጠራ ያለው አገልግሎት ምን ይመስላል፣ ወይም ደግሞ ኮንትሪቢዩሽን ይያል። በተለይ ስራ ፈጠራውን ከ2 ዓመት በፊት ይመስለኛል ዶክተር ባይለየኝ ያጠናው የኛ ድርጅት ነው ያስጠናው። እሱንም ከዛ ወዲህ በተለይ ደግሞ ኪነ ጥበብ ሰፊ ስለሆነ እስኪ ለየ ብቻ የፊልም ዘርፍን ብቻውን ነው ብለን ለማየት ተሞክሯል ያለውን ኮንትሪቢዩሽን። ምክንያቱም እነዚህ ነገሮች እየወጡ በቁጥር ካልተገለጹ ሎቢ ለማድረግም ለማሳመንም በጣም ስለሚከብድ የሙዚቃ ውስጥ ኮንትሪቢዩሽን ምን ይመስላል የሚልም ለማስጠናት ሞክረናል። አሁን የምላቸው ጥናቶች በሙሉ ዌብሳይታችን ላይ አሉ። አሁን በቅርቡ ደግሞ አንድ ሀገር አቀፍ ጥናት አጠቃላይ ካልቸር ኤንድ ክሬቲቭ ኢንዱስትሪስ
ለናሽናል ጂዲፒ እና ለስራ ፈጠራ ያላቸው ኮንትሪቢዩሽን ምን ይመስላል የሚል ትልቅ ጥናት ተዘጋጅቶ እሱም ላስት ዊክ ቫሊዴሽን ወርክሾፕ ነበረን። እሱም ተጠናቋልና አጠቃላይ እነዚህ ነገሮች ስናደርግ እንግዲህ ሌላ ዓለም ላይ እንደሚታየው ይሄ ዘርፍ ትልቅ ለአገር የጀርባ አጥንት ነው። በተለይ ኢኮኖሚን ለማሳደግ በፎርማልም በኢንፎርማልም አሁን ደግሞ በመጣው ዲጂታል ኢኮኖሚ በሚባለው ውስጥ ትልቅ ሚና ነው ያለውና የኛ ሀገርስ ምን ላይ ነን ሲባል ከግምት ያለፈ ነገር ስላልሆነ በጥናት ለማስደገፍ ተሞክሯል። ያም ሆኖ ግን በጣም ከባድ ስራ እንደሚጠብቀን ያየነውና የኔ ያክል አጥንተን የተጠናቀቀ ስራ ይዘን የመጣን እንዳይመስል መጀመሪያ ማሳሰብ ፈልጋለሁና እንደው ለውይይቱ መነሻ ይሄን መድረክ ስንጋበዝ አንድ አራት ነገሮች ላይ ብናስብ ወይም ቅርጽ ይዞ እንኳን ለማሰላሰልም ለመወያየትም ይመቻል ብዬ ያነሳዋቸው ነገሮች አሉ። እንዳልኩት በየመሃሉ ማነሳው እንደምሳሌ የሚጠቅሰው ነገር ካሁን በፊት የሰራነውን ጥናት እንደመነሻ አድርጌ ግን ከዛ ሰፋ ይላልና ለምንድነው ኪነ ጥበብ ለኢኮኖሚ ለስራ ፈጠራ ጠቃሚ ነው ብለን የተነሳ ነው ስንል በጣም ግልጽ ነው። እኛ ሀገር ቁጥሩን አናውቀው እንጂ ሌላ ሀገሮች ላይ በቁጥር የሚታወቅ እንግዲህ ከ2014 ኢትዮጵያ ላይ የተጠና ጥናት ነበረ ዋይፖ የሚባል ኢንተርናሽናል ኦርጋናይዜሽን ያጠናው። እሱ ባጠናው መሰረት እንኳን ከ3 እስከ 4% ይመስለኛል ኮንትሪቢዩሽን ለናሽናል ጂዲፒ ያ ሲጠና በጣም በብዙ ቴክኒካል ነገሮችን አልፎ ነው። ግን ቻሌንጆችም አሉ። በደንብ ከች ማድረግ አይቻልም። የኢትዮጵያ ያለው ነባራዊ ሁኔታ ዳታን በቀላሉ ማግኘት ስለማንችልና አሁን ግን በጣም ከዛ በላይ ኮንትሪቢዩት እንደሚያደርግ ነው የሚታወቀው። ከኛም ሀገር ስንወጣ እንግዲህ የሰለጠኑትና አሜሪካን እነ ቻይናን እንተዋቸውና ያው ትልልቅ ዓለም ላይ ኢንፍሉዌንስ ማድረግ የሚችል ኢኮኖሚ ስለሆነ የነሱ ክሬቲቭ ኢኮኖሚ ላይ ያላቸው ኮንትሪቢዩሽን በማደግ ላይ ያሉ ሀገሮች በጣም የተጠቀሙበት ትልቅ ፐርሰንት በአፍሪካን ብንመጣ ኮንትሪቢዩት ያደርጋሉና ኢትዮጵያስ ላይ ለምንድነው ርዕስ አድርገን የተነሳ ነው የሚል ጥያቄ ስንጠይቅ ትልቁ ዋናው መነሻችን ብዝሃ ባህል ሀገር ነው። ምንም ገና ያልተነካ ሀገር ነው። ለክሬቲቪቲ ለፈጠራ ለምንላቸው ነገሮች ግብአት የሚሰጥ ያልተነካ ሀብት አለንና እሱ ፖቴንሻል ስለሚታወቅ ነው። እሱን እየኖርነውም ነው እያየነውም ነው። ግን ለኢኮኖሚ ያለውን ኮንትሪቢዩሽን በደንብ ማጥናት ስለሚያስፈልግ ለውይይት ቢቀርብ ብንነጋገርበት ትልቅ ነገር ይወጣዋል ወይም እናገኝበታለን ቁም ነገር ብለን ስላሰብኩ ነው። ከዛ የስራ ፈጠራ አጀንዳ እንግዲህ ሀገራችንም ዓለምም ላይ ትልቅ አጀንዳ ነው። ትልቅ ፕሬዠር አለ ሀገሮች ላይ መንግስታትም ላይና በተለይ በኢትዮጵያ በተደጋጋሚ ሲገለጽ እንደምንሰማው ወደ 70% የሚሆነው ወጣት ነው። አጠቃላይ ከሲቲዝን ነው ይባላል ካለን ዜጎች 70%ቱ ወጣት ነው። አብዛኛው ስራ ፈላጊ ነው። ገና የሚመጣም ትውልድ አለ ስራ ፈላጊና በዚህ ሂደት ውስጥ የክሬቲቭ ኢኮኖሚ ወይም ክሬቲቭ ኢንዱስትሪ እያልን የምንጠራው እኛ ሀገር ላይ እንግዲህ ኢንዱስትሪ አንድረስ ልንከራከር እንችላለን። የራሱን ድርሻ ይወጣል። የራሱን ድርሻም እንደሚወጣ ስለሚታመን መንግስት ፕራዮሪቲ ሰጥቶ ከሚሰራቸው በፖሊሲም እንግዲህ በአንዳንድ ስትራክቸሮችም እንደምናየው ትኩረት ሰጥቶ ቢሰራበት ሊያግዝ እንደሚችል የሚታመን ስለሆነ በፎርማል ሴክተሩም በኢንፎርማል ሴክተርም እንደ ፍሪላንስም ሆኖ በሚሰራውም ትልቅ ኮንትሪቢዩሽን ስላለው ያን መወጣት ይችላል የሚል ሀሳብ አለኝ። ሌላው የፖሊሲንና እንግዲህ አንዳንድ ነገሮችን ስንነጋገር የመንግስትን አቋም ማወቅ ያስፈልጋል። መንግስትን እርምጃዎች ማወቅ ያስፈልጋል። እነሱ የምንለካበት አንዱ መንገድ ፖሊሲ ይመስለኛልና በጣም የፖሊሲ አስፓይሬሽኖች አሉ። አንዳንድ እንቅስቃሴዎች አሉ። እንደምናየው ይሄ መድረክ የተዘጋጀው በመንግስት ነው። ዝም ብሎ በችሮታ አይመስለኝም እንደ መድረክ የተዘጋጀው የዚህ ዘርፍ የሚመራው ተቋም ሀብት አፍሶ እንደ አይነት አዌርነሶችን በመፍጠር የሆነ ውጤት በመጠበቅ ይመስለኛልና ይሄ የኮሚትመንት አንድ አካል ነውና እንደ አይነት ፖሊሲ ዲዛይን ከማድረግ ጀምሮ እየተሞከሩ ያሉ ነገሮች ስላሉ እነሱንም በደንብ እንድነጋገርባቸው ነው። ሌላው እነዚህ ያሉ መልካም አጋጣሚዎችን ብለው ነባራዊ ሁኔታዎች
በትክክል ተጠቅመናል ወይ ምን ላይ ነው ያለ ነው ስንል ብዙ ጋፖች አሉ። ኢምፕሊሜንቴሽን ጋፕ ብለን ልናነሳው እንችላለን። ለምሳሌ እምቅ የባህል እና የፈጠራ ፖቴንሻል ካለን እሱን አውጥተን ለገበያ አቅርበነዋል ወይ፣ እየሸጥነው ነው ወይ፣ ፕሮፐርሊ እየተጠቀምንበት ነው ወይ፣ እንደ ሀገርም እንደዛ ኮሚኒቲም እንደ አርት ኮሚኒቲውም ስንል ጋፕ እንዳለ ይሰማኛልና እሱን እንድንነጋገርበት ብዬ አስባለሁኝ። መንግስትም ይሄን አቅም ተረድቶ እንደ ፕራዮሪቲ ሴክተር ቆጥሮ ፖሊሲ አውጥቶ የተንቀሳቀሰ በጀት እያወጣ ከሆነ ለምንድነው ውጤት ያላገኘ ነው? ለምንድነው እኛ ከመሪዎቹ ተርታ ያልተሰለፍ ነው ከአፍሪካ እንኳን ብለን መጠየቅ ያለብን ስለሚመስለኝ በእነዚህ ነገሮች ለመወያየት በጣም ወርዝ ያደርጋሉ ብዬ አስባለሁኝ። እንግዲህ ባለፈው ተጠና የተባለውን ጥናት ስናይ እነ ዶክተር ባይሌን ሲያጠኑ ወደ ኋላ ዝርዝሩን እሱም ይመጣበታል። አርት ክሬቲቭ አርት ወይም ኪነ ጥበብ እያልን የምናወራው ነገር ራሱ እንደ ሀገር የክላሲፊኬሽን የዴፊኒሽን ኢሹዎች ቢኖሩብንም ገና በጣም ለይተን ማንጠራቸው ቋንቋ እንኳን በደንብ ያላጠራናቸው ነገሮች እንዳሉ ሆኖ የግሎባል ስታንዳርዱን እንኳን ተጠቅመው አናላይዝ ሊደረግ ሲሞክር በጣም ሰፊ ነው ዝርዝሮቹና ሁሉንም እያንዳንዱን ዘርፍ አጥንቶ ናሽናል መልክ አስይዞ ይህን ያክል ኮንትሪቢዩት ያደርጋል ብሎ ለመምጣት ትንሽ ከባድ ነበር ከጊዜ ከሪሶርስ እና ዘርፎቹን ብዙ ከመሆናቸው አንጻር ያን የተደረገው በተቻለ መጠን ጂኦግራፊካሊ አዲስ አበባን ጨምሮ ዋና ዋና የክልል ዋና ዋና ከተሞች ላይ እንግዲህ እንደ አይነት ቁጥሮች ይነስም ይብዛም ከተማ ላይ ነው ማግኘት የሚቻለው ከሚል አሳምሽን ዳታ ለመሰብሰብ ተሞክሯል። ከቴማቲክ ኤሪያ አንጻር ወደ 7 ዘርፎች ተለይተው የስክልፕቸር፣ ሰርከስ፣ ሙዚቃ፣ ፔይንቲንግ፣ ሲኒማና ፊልም፣ ቲያትር እና ሊትራሪ አርት የሚባሉትን ዘርፎች ላይ ብቻ ፎከስ አድርገው ነበር ለማጥናት የተሞከረው። እንዳልኩ ከ7 ዓመት በፊት ነው የመጣው ቁጥር። በጣም ፎርማል ሴክተሩ ላይ ሲካሄድ ለምሳሌ ቲያትር ቤቶችን፣ ሲኒማ ቤቶችን የመሳሰሉ ተቋማትን ተከትለው ሲካሄድ ብዙ ቁጥሮች ተገኝተዋል። በተለይ ስራ ከመፍጠር አንጻር ብዙ ነገሩ ግን ያለው ኢንፎርማል ሴክተሩ እና ሰው ከዲጂታል ጀምሮ በራሱ አርቲስት ከሆነ ኢንዲቪዥዋል አርቲስቶች በራሳቸው የሚሰሩት ስለሚበዛ ቁጥሮችን በደንብ ማግኘት አልተቻለም። እሱም ራሱን የቻለ የታወቀ መንገድ አለው አቅም ስለሚጠይቅ ነውና በተሄደበት መንገድ ግን ፔይንቲንግና ስክልፕቸር የሚባለው ዘርፍ ከነዚህ አሁን ካልኳቸው ዘርፎች አንጻር በጣም ሰፊውን ድርሻ ወደ 70% የሚጠጋውን ድርሻ 36% የሚሆነውን ከቨር አድርጎ ይዞ ተገኝቷል። ሌላው ሊትራሪ አርት የሚባለው በሁለተኛ ደረጃ፣ ሰርከስ የሚባለው ብዙዎቻችን እንደ ኢመርጂንግ ዘርፍ ነው የምናየው። እንደ አርትም ኮንሲደር መደረግ ከጀመረ አጭር ጊዜ ነው። ኢትዮጵያ ላይ የዚህ ዘርፍ አካል ነው ተብሎ ተቆጥሮ ፈቃድ ተሰጥቶት ድጋፍ የተደረገ አብሮ መስራት የተጀመረው ቅርብ ጊዜ ነውና ምን ጥሩ ነገር አለ እነሱ ጋር ግን ዳታውና ቁጥሩን ለማግኘት በጣም ቀላል ነው። እንደ ተቋም የሚሰሩ ቡድኖች ልንላቸው እንችላለን ስለሆነ ያሉት ስንት ሰልጣኞች አላቸው፣ ስንቶቹ ሀገር ውስጥ እየሰሩ ነው፣ ስንት ወደ ውጭ ልከዋል፣ ኢቭን ፈርዘር ብንሄድ ስንት ገንዘብ ታመጣላችሁ ቢባል ሁሉ ሊቆጠር የሚችል ዳታ ስለነበረው ይመስለኛል በሶስተኛ ደረጃ ነበር የተቀመጠው። ያኔ እነ ሙዚቃ እነ ፊልም በተለይ እነ ቲያትር ካሉት ዘርፎች በቅደም ተከተል ኮንትሪቢዩት ያደርጋሉ ተብሎ ነው የተነሳውና ይህን ስናይ ትክክለኛውን ፒክቸር እንኳን ባይሰጠን አትሊስት ግን አካሄዱን መረዳት የሚያስችል ነገር አይተናል። በወቅቱ በነበረው እንግዲህ አሁን 2026 ነን፣ ከ4 ዓመት ነው ከ3 ዓመት በፊት የተደረገ ጥናት ነው አሁን እያወራ ያለሁት ማለት ነው። አጠቃላይ ከዚህ የምንረዳው አርት ስራ መፍጠር ይችላል ስንል ምን ማለታችን ነው የሚለውንም ለማየት ሞክረናል እዛ እንትን ላይና ስራ ይፈጥራል። አሁን እንደነጋሽ አይነት ትልቅ አርቲስቶች አሉ። እነሱ ፈጥረውት የሚቆም ነው ወይ ስራው ሲባል ትልቅ ቫልዩ ቼን ወይም ሰንሰለት የኢኮኖሚ ሰንሰለት አለውና እሱን ኮንሲደር ማድረግ ያስፈልጋል። አሁንም እንዳልኩት ሙሉ ፒክቸሩን እንኳን መግለጽ ባንችል ግን ቢያንስ አንድ የክሬቲቭ ስራ የአንድ አካል ጋር ብቻ እንደማይቆም
ልክ አንድ የፋብሪካን እቃ ሸጠን ለተጠቃሚው ደርሶ ኮንሱም እንደሚደረግ ብቻ ሳይሆን ብዙ ሰንሰለቶችን ማለፍ የሚችልና በዛ ሂደት ለኢኮኖሚ ሊጠቅም የሚችል መሆኑን ማሳየት ይቻላል። ለምሳሌ ከክሪኤሽን ብንጀምር እንደ የአርት ፎርሙ ቢለያይም የሚፈጥሩት ለምሳሌ ራይተሮች ሊሆኑ ይችላሉ። ከራይቲንግ በሙዚቃ ከኮምፖዚሽን ዲዛይን የሚሰሩ አካላት ክሬት እያደረጉ ነው የመጀመሪያውን ስራ። ከነሱ ሲያልፍ ወደ ፕሮዳክሽን ስንመጣ እነ ላይት የቴክኒካል ነገሮችን በተለይ እንግዲህ ወደ እነ ሙዚቃ ወደ እነ ፊልም ስንሄድ ብዙ ቴክኒካል ኢንፑቶች የምንጠቀምበትና በዛ ሂደት እነ ኮስቹም የሌላ ክሬቲቭ ፎርምን ሁሉ እንደ ኢንፑት የምንጠቀምበት ስቴፕ አለ። ከዛ ሲያልፍ ስራው ተጠናቆ ሲያልቅ ዲስትሪቢዩሽን የምንለው ነው። ዲስትሪቢዩሽን በብዙ መልኩ ይገለጻል እንደተባለው ሚዲያውንም ጨምሮ ዲጂታል ሚዲያውንም ጨምሮ፣ ግን ፊዚካል ዲስትሪቢዩሽኖች እንደ ፐርፎርማንስ እንደ ኤግዚቢሽን እንግዲህ የሊትሬቸር ስራዎች ከሆኑ እንደ ግጥም ምሽት ምናምን እየተባሉ እንደምንሰማቸው ሁሉ እና ፊዚካሊ ደግሞ ታትመው ከሆነ እነሱን የማሰራጨት ድረስ ያለውን ሰንሰለት ስናስበው ብዙ ተጠቃሚዎችና ብዙ አክተሮች አሉ እዛም ላይ። ከዛ ሲያልፍ ኮንሳምፕሽን እንግዲህ ወደ ኮንሱመሩ ይደርሳል። ኮንሱመሩ ጋር ሲደርስም የራሱ የሆነ ተግባቦት አለውና ይህን ሁሉ ቫልዩ ቼን ተከትለን ስንሄድ ለኢኮኖሚ በደንብ ከሚያጠና ሲስተምና አገር ቢኖረን ለኢኮኖሚ ለስራ ፈጠራ ምን ያክል ኮንትሪቢዩት ማድረግ እንደምንችል መረዳት እንችላለን የሚለውን ነገር ወስደናል። ይህን ያክል ነው ብለን እንኳን መናገር ባንችል፣ ግን ይህን ቫልዩ ቼን ኮንሲደር ማድረግ አለብን። ያን ስናይ ነው የዘርፉን አስፈላጊነት እንዲህ የሚገባንም ማስረዳት የምንችለው የሚል ሀሳብ አለኝ። አሁን እንዳልኩት እንደ ተለያዩ የጆብ ፋሚሊ የጆብ ክሬሽን ፋሚሊ ለምሳሌ ክሪኤቲቭ ጆብስ የሚባሉ አሉ። ሜይንሊ አርቲስቶቹ፣ ክሪኤተሮቹ ዋናዎቹ የኪነ ጥበብ ሰዎች የሚሳተፉበት ነው። ከዛ ባለፈ ቴክኒካል ጆብስ የሚባልም ስራ ይፈጥራል ይላል። ቴክኒካል ጆብስ የሚባሉት ቅድም እንዳልኩት እንደ ካሜራ፣ ላይቲንግ፣ ሳውንድ ኤዲቲንግ፣ ሜካፕ፣ ኮስቱም፣ ስቴጅ እነዚህ እንግዲህ ተዛማጅ ለእንትኑ ግብአት ሰጥተው በደንብ ጎልቶ እንዲወጣ የሚያግዙ ለነሱም ትልቅ እድል ይፈጥራል። ቢዝነስ ጆብስ የሚባሉ አሉ። እነሱ እንደ ጋለሪስ፣ ቡክሾፕ፣ የሲኒማ ቤቶች፣ ፕሮዳክሽኖች፣ የማርኬቲንግ ካምፓኒዎች፣ ሌላም በተለይ አንድ ድርጅት ካለ ድጋፍ ሰጪ በመባል የሚታወቁት ዋናው ጉዳይ አርቲስት ምናምን እንኳን ባይሆኑ የፋይናንስ፣ የአድሚን እነዚህ የመሳሰሉ ባለሙያዎችን ሁሉ ስራን መፍጠር ይችላል እና መልቲ ዳይሜንሽናል የሆነ ቫልዩ ቼን እንዳለው መረዳት ያስችላል ነው። እንግዲህ እንደ ኦፖርቹኒቲ ካሰብ ነው የክሪኤቲቭ ኢንዱስትሪ ወይም የኪነ ጥበብ ዘርፍ የመጀመሪያው እንትን ሰልፍ ኢምፕሎይመንትን ያበረታታል። ይሄድ ለድርጅት ተቀጥረን እንደ መስራት ሳይሆን ሰልፍ ኢምፕሎይመንት በተለይ በአሁኑ ዘመን በጣም ኢምፖርታንት ነገር ይመስለኛል። ብዙ ኢንፍራስትራክቸር ብዙ ነገር አይጠይቅም። ሰዎች ለራሳቸው እንዲሰሩ ያን በመስራታቸው ግን ለአገርና ለሌላ አካላት እንዲጠቅሙ የሚያስችል እድል የሚሰጥ ዘርፍ ነው ይሄ ዘርፍ። ሌላው ወጣቶችን እና ኢንክሉሲቭ ነው እንትኑ አርት ፎርሙ። ለምሳሌ ዲስኤቢሊቲ ቢኖርበት ማን ሰው አርትን ከመስራት አይከለከሉም ታለንቱ እስካለው ድረስ እና እንደሌላው አይነት የስራ ዘርፍ ሳይሆን በጣም ኢንክሉሲቭ እና ወጣቶች ደግሞ እያደጉ ከዘመኑ ጋር የሚፈጥኑ ወጣቶችን በደንብ ማቀፍ የሚችል ዘርፍ ነው። ኢንተርናሽናሊ በደንብ ከሰራን አለን የምንለውን ያልተነካ ባህላችንን በደንብ ፎሬን ከረንሲ በሚያመጣ መልኩ ከዛም አልፎ ካልቸራል ዲፕሎማሲ ሮል እንዲወጣ የሚያደርግ ትልቅ እድል መፍጠር ይችላል እንደ ሀገርም ካሰብ ነውና ባውንደሪውን ተሻግሮ የመሄድ አቅሙ በጣም ትልቅ ነው። ዲጂታል ፕላትፎርሞችን ለመጠቀም በጣም አመቺ ነው። በሁሉም አርት ፎርሞች ብታዩዋቸው ለምሳሌ እዚህ ያሉ ወንድሞቻችን ሰርከስ ባለሙያዎች አሉ። ፕሮዳክሽኑን እዚህ ሊሰሩት ይችላሉ። ማርኬቲንጉን፣ ኔትወርኩን፣ ፐርፎርማንሱን ውጭ ሄደው የሚሰሩት ዲጂታል ያለው ፕላትፎርም ያመጣው መንገድ ነው። ሰዓሊዎቹን ብናያቸው
እርግጠኛ አይደለሁም በኢኮኖሚክ አስፔክቱ ምን ያክል ጠቃሚ እንደሆነ ሰርተው ዲጂታሊ በጣም ሚሊየንስ ኦፍ ፒፕል በቀላሉ ሪች የሚያደርጉበት መንገድ መፍጠር ይቻላል። ሙዚቃን ፊልምን ብንለው በዛ መልኩ ነውና ወደ ኋላ የምንመጣበት እንደ ስጋት ያሉ ነገሮች ቢኖሩም ባለው ኢንፍራስትራክቸር ባለው ኦፖርቹኒቲ በደንብ ፔኔትሬት አድርጎ የመሄድ አቅም አለውና ብዙ መልካም አጋጣሚዎች አሉት ማለት ነው በተለይ በዚህ ዘመን። ይሄን ካልኩኝ ምናልባት እዚህ መድረክ ላይ እንዲነሳ ወይም እንድንወያይበት የምፈልገው ይሄ ሁሉ ነገር ካለን ምንድነው ያለብን ችግር ነው። ምክንያቱም ቅድም እንዳልኩት የሚጠበቅበትን ያክል ዘርፉ ስራ እድል ፈጥሯል፣ የሚጠበቅበትን ያክል ለኢኮኖሚ ኮንትሪቢዩት አድርጓል ብለን አናስብም እኛ። ጥናቶቹም እሱን አያሳዩምና ምን ችግሮች አሉ ሲባል ጥናቱም ባለፈው ቅድም ሪፈር ያደረኩት ጥናትም እንደሚያሳየው አሁንም ድረስ ችግሩ ነው የዘለቀው። ተመሳሳይ ጥናት መንግስትም እያስጠና ነው በዚህ ዘርፍ ያለውን ኮንትሪቢዩሽን ለመረዳትና በተለይ ናሽናሊ ማፒንግ የሚባል ዘርፉን የሚመለከት በደንብ ማፕ የተደረገና የተስማማንበት የሚመራን ዶክሜንት የለም። ያ ማለት ዶክተር ባይሌ ያግዘኛል ወደ ኋላ ትልቁ ቁልፉ ነገር ያለው እዛ ይመስለኛል። ሌላው ዳታቤዝ የለንም። አንዳንዱን በግምት አንዳንዱን አግምና ጊዜ በፈቀደ መልኩ ዳታ ለማግኘት ይሞከራል እንጂ አፕዴት እየተደረገ ቢውልድ የሚደረግ ናሽናል ዳታቤዝ በዚህ ዘርፍ የለም። ሁሌም የምናወራው ነው፣ ግን እሱ እነዚህ ነገሮች ካልፈታናቸው ወደፊትም እንደዚሁ በግምት እያወራን የምንቀጥል ይመስለኛልና ሌላው የስኪል ጋፕም አለ። አንዳንዶች ዘርፎች ሰዎች በታለንታቸው ራሳቸውን አስተምረው ተለማምደው የሚወጡባቸው ዘርፎች ናቸው። አንዳንዶቹ ውጭ ሀገር ተምረው የመጡ ሰዎች ወይም በሆነ አጋጣሚ ልምድ ልውውጥ አድርገው የጀመሯቸው ሰዎች ዘርፎች ናቸው እንጂ ፕሮፌሽናሊ በጣም ብዙዎቹን አርት ፎርሞች ብናያቸው ተቋማቱ ኖረው ትምህርት ተምሮ በዛ ስኪልና በዛ እውቀት የሚመራ አይደለም እስካሁን ዘርፉ የሚል ነው እዛ የተገኘው ውጤት። ፖሊሲዎችና አንዳንድ መልካም ምንድነው የሚባለው ፍላጎት ሊኖር ይችላል፣ እንደ መንግስትም ፖሊሲም ሊኖረን ይችላል። እሱን ኢምፕሊመንት ማድረግ ላይ ከፍተኛ ክፍተት አለ። ክፍተቱ በብዙ መልኩ ሊታይ ቢችልም በየዘርፉ አሁን የወጡ ፖሊሲዎችን እዛ በተቀመጠው ልክ እየተገበርናቸው ነው ወይ? አሁንም እየወጡ ያሉና እየተወያየንባቸው ያሉ እንትኖችንም በዛ ልክ እንሄድባቸው ያለን ነው ስንል በተለይ የአርቲስቶችን መብት የኢኮኖሚም የሞራል መብት ከማስጠበቅ ጀምሮ አርቲስቶች ወይም የዚህ ኢንዱስትሪ ላይ ያሉ አካላት እንደሌላው ዜጋ የሚገባቸው ኦፖርቹኒቲ ተመቻችተዋል ስንል ባልነው በኢምፕሊሜንቴሽን ጋፕ ምክንያት በጣም ከፍተኛ ጉድለት እንዳለ ነው የታየው። ከዚሁ ጋር ሊያያዝ ይችላል። በተለይ ግን ለብቻው የወጣው የመንግስት ታክስ ጋር ተያይዞ የሚነሳ ነገር አለ። ግብአቶችን ከውጭ ከማስገባት ጀምሮ እዚህ ስራዎች ስንሰራ የሚጣልብን ታክስ አይነት ቫትን ጨምሮ እንግዲህ እዚያ ሲጠቀስ እንደነበረው ወደ አርቲስቱ ለምሳሌ ወደ 38% ሌቪ 25% ኢንካም ታክስ ፕላስ ቫት ደግሞ 15% ይጣላል የሚል ነበር የዛን ጊዜ የነበረው ዳታ። እነዚህ ነገሮች አሁንም የተሻሻሉ አይመስለኝም በብዙ ምክንያት። ሪሰንትሊ በነበሩ መድረኮች እንኳን የሚነሳው ተመሳሳይ ችግር ነው። ፖሊሲ ሲወጣ የኪነ ጥበብና የአርት ፖሊሲ ይመስለኛል እየተዘጋጀ ነው። እሱ ሲወጣ ብዙ ጥያቄን ይመልሳል የሚባል ተስፋ አለ። እንግዲህ እሱ ጋር የሚያያዝ ነው። ሌላው አክሰስ ቱ ፋይናንስ ከዚሁ ጋር ሊያያዝ ይችላል እና የኢንፍራስትራክቸር ጋፖች የፋይናንስ ሲባል ልክ እንደ ሌላው ዘርፎች የብድር ሁኔታ ተመቻችቶ ኢንቨስተሮች ፈቅደው የሚገቡበት ዘርፍ አለመሆኑ በደንብ ጥሩ ፕሮዳክሽኖች ለመስራት የሚያስፈልገው ትልቁ ነገር ፋይናንስ ነው እና እሱ በብድርም በሌላ በድጋፍ መልኩም የማግኘት እድሉ በጣም ጠባብ ነው የዘርፍ ላይ። ስለዚህ ዘርፉ ላይ አድርጋ አይችልም። አቅም ፖቴንሻል እንዳለው ብናቅም ያ ፖቴንሻሉ አይወጣም። ካልወጣ ገንዘብም ስራም ገንዘብም አያመጣም፣ ስራም እድል የመፍጠር እንትኑ በጣም ሊሚትድ ነው የሚሆነውና በተመሳሳይ ኢንፍራስትራክቸር ጋፕ እንግዲህ መስሪያ ቦታ ልንለው እንችላለን፣ ግን ነሰሰርሊ የምናውቀውን ቦታ ላይሆን ይችላል
እንደየሁሉም አርት ፎርሞች የሚያስፈልጋቸው ግብአቶችን ሁሉ የሚያጠቃልል ነውና እሱን አክሰስ ከማድረግ አንጻር አሁን ከፍተኛ ችግሮች አሉ። ሰላም ኢትዮጵያ ካሁን በፊት በነበሩ መድረኮች ከስራና ክህሎት ሚኒስቴር ጋር እንደዚህ ብዙ ፓርትነሮች አሉ። ከነሱ ጋር በነበረን ፓርትነርሺፕ ለማድረግ የሞከር ነው ልክ ለሌላ ወጣቶች የመስሪያ ቦታ አንዳንድ ሪሶርሶች ሼድ ምናምን ያሉ እንደሚሰሩት ለዚህኛው ለምንድን ነው የማይሰጡት? መንግስት ይህንን ዘርፍ የክሬቲቭ ኢኮኖሚውን ዘርፍ ቶፕ 10 ከሚባሉት አንዱ ከፍተኛ ልክ ቱሪዝም፣ ኢንዱስትሪ፣ ማይኒንግ እንደሚባለው ከአስሩ አንዱ ዘርፍ ነው። ይሄ ዘርፍ ስራ ይፈጥሩልኛል ብሎ ከለያቸው ዘርፎች እንደዛ ከሆነ ጥቅሞቹን ለምንድን ነው ለሌሎች ዘርፎች የማያመቻቸው የሚል ቻሌንጅ የሚያደርግ መድረክ አዘጋጅተን ወደ ኮሚትመንት ሁሉ ገብቶ ነበር። ባህልና ስፖርት ሚኒስቴር ጋር እንደዚሁ በመቀናጀት ተገብቶ ነበር ይመስለኛል። ብዙ የሄዳ አይመስለኝም ይሄ ኢሹ። ግን አሁንም እሱ መግፋት አለብን። ኢንፍራስትራክቸር የሚባለው የግድ ገንዘብ እንኳን ባይሰጠን በሌላ መልኩ ካገኘን ትንሽ ሊያነቃቃው ይችላልና እሱም ከፍተኛ ቻሌንጅ ወይም እንደ ማነቆ ወይም ተግዳሮት ልንለው የምንችለው ኢሹ ነው። ሌላው ዲጂታል ፓይሬሲ ነው። እንግዲህ ቅድም እንዳልኩት ቴክኖሎጂ ይዞልን የመጣ መልካም አጋጣሚ እንዳለ ሆኖ ይዞብን የመጣ ማደግ አለና በተለይ ይሄንን ዘርፍ በጣም ያጠቃዋል። ስንት ተደክሞበት የስንት ሰው ላብ የወጣበትን አርት ፎርም አንድ ኪነ ጥበብ ውጤት በሰከንዶች ውስጥ ተዘርፎ ለዓለም የሚቀርብበት ሁኔታም ስላለ እሱን የሚከላከል ሌላ ሀገር ላይ ብዙ መንገዶች አሉ። ህግ አለ፣ ካሳም ይኖረዋል ከተዘረፈ አንድ ሰው። እዚህ ሀገር ላይ ህግ አለ፣ ግን የማስፈጸም እንትናችን በጣም ዊክ ነው ገና በብዙ ምክንያትና ኢንቴሌክቹዋል ፕሮፐርቲ ማስጠበቅም ትልቁ ቻሌንጅ ነው። አንድ ሰው የአንዱ ሰው ቢዘርፍ የኔ ነው ብሎ የሆነ ነገር ቢያደርግ ከአንድ ሰሞን መጫዋጫ የዘለለ የዘረፈው ሰው በህግ አግባብ ተጠይቆ ኮምፐንሴት የሚያደርግበት መንገድም ገና ነንና እንዲህ አይነት ማነቆች አሉብን። ስለዚህ አሁንም የምንመኘውን የስራ ፈጠራና የኢኮኖሚ ኮንትሪቢዩሽን እዛ ላይ ለመድረስ ትንሽ እንቸገራለን ማለት ነው። መጨረሻ ላይ ማለት የምንፈልገው ስለዚህ ምን እናደርግ ነው። እንግዲህ እዚህ ቤቱም ያነሳዋል ብዬ የምጠብቀው ችግሩም እርግጠኛ ነኝ በየቤታችሁ የምታነሱት ነው፣ በየማህበራችሁ በየተቋማችሁና ምን እናደርግ ሲባል በእንደ ጥናት የተቀመጡ ነገሮች አሉ። አንዳንዶቹ አጭር ጊዜ፣ አንዳንዶቹ የረጅም ጊዜ መፍትሄ ተብሎ ለምሳሌ ማፒንግ ናሽናል ማፒንግ የለንም ሲባል ማፒንግ መሰራት አለበት ብለው አጥኚዎቹ አስቀምጠዋል። ማን ነው የሚሰራው ነው? በስንት ብር ነው የሚሰራው ነው? በስንት አመት ነው የሚሰራው ነው? ይሄ የሚሉት ነገር በሴንትራል ስታቲስቲክስ ባለስልጣን በሚባለው በበጀት ተይዞ እያንዳንዱን ሃውስሆልድ በተለይ ይሄ ሴክተር ኢንፎርማል ስለሆነ እንግዲህ ሸክላ ሰሪን ገበያ ላይ ወይ ደግሞ የሆነ አይነት ሼድ ላይ አናገኝም። ለምሳሌ ነው ማነሳውን በየቤታቸው ይሄዱ ያንኳኩ መቁጠርና እነዛ ሰዎች ስንት ሰው ያስተዳድራሉ የሚለውን ትራክ ማድረግ ይጠይቃልና ይሄን በፕሮጀክትም በግለሰብ አቅም አይቻልም። መንግስት ስራዬ ብሎ እንደ በቁም ነገር መስራት ያለበት ነገር ስለሆነ ነገ ዛሬ ሳይባል እሱ መሰራት አለበት። ያ ካልተሰራ ሌላውን መስራት አንችልም ነው የሚሉት እንግዲህ ሪሰርቸሮቹ። እሱንም በተመሳሳይ የተለያዩ ሜጀሮችን መውሰድ፣ ኢኔብሊንግ ኢንቫይሮንመንት መፍጠር፣ ኢንቨስትመንት ኮድ እንዲሰጠውና ኢንቨስተሮችም እንዲገቡበት ማድረግ፣ ስኪልና የእውቀት ጋፕንም ለመሸፈን ከታች ከካሪኩለሙ ጀምሮ እስከ ላይ ድረስ የተሰናሰለ አካሄድ እንዲኖረው በቀደም ሲነሳ ነበር የሆነ መድረክ ላይ ቴክኒክና ሙያ የሚባለው አሁን ቲቬት የሚባለውም የሚለካ ዘርፍ እንዲሆን በደንብ መስፈርቶ ተዘጋጅተውለት መንግስት በቁም ነገር ሊይዘው ይገባል። ያኔ ነው ዘርፋችን ክሬቲቭ ኢኮኖሚ ወይም ክሬቲቭ ኢንዱስትሪ ተብሎ ተጠርቶ ይሄን ያክል ኮንትሪቢዩት አደረገ ብለን ማውራት የሚችለው የሚል አይነት እና ለዚህ ደግሞ የተለያዩ አካላት ኃላፊነት ወስደው እንዲሰሩ ሚኒስትሪ ኦፍ ካልቸር እና ስፖርት፣ ሚኒስትሪ ኦፍ ሌበር እና ስኪል ስለ ስራ ፈጠራ ስንምናወራ፣ ሚኒስትሪ ኦፍ ፋይናንስ እና የፕላን ኮሚሽን፣ ክልል ላይ የመንግስትን ስትራክቸር ተከትሎ ያሉ ተቋማት እና ቢሮዎች፣ የአርት ኮሚኒቲ አርቲስቶችን ጨምሮ ማህበሮቻቸውም ጭምር በደንብ መታገልና መብታቸውንም
ማወቅ ማስጠበቅ እንደ ዜጋ ግብር ከፋይ ነኝ ብሎ ሰው ደረቱን ነፍቶ እንደሚያወራው እንደዛ ፊል አድርገን መብታችንን ወደ መጠየቅ የሚያስኬድ እንደዚህ ካላደረግን መፍትሄው አይመጣም። ፕራይቬት ሴክተሩም እና ኢንቨስተሮች ያው ትርፍ ካላዩ አይመጡም። ገብቶ ሊከስር የሚገባ ማንም የለም። ግን ፖቴንሻሉን ካሳየናቸው ገብተው እንደሚያተርፉ ካመኑበት ይገባሉና መንገዱን ማሳየት የሚሉ አይነት ሪኮሜንዴሽኖች ነበሩ። እነዚህ ላይ ላቁም። ምናልባት በጥያቄና መልስ እንመለስባቸው ይሆናል። አመሰግናለሁ። አቶ ሲሳይን ከልብ እናመሰግናለን። የመጀመሪያው ጽሁፍ አቅራቢ በዚህ መልኩ ተጠናቋል። ሰዓታችንን ለመጠቀም ያክል ወደ ሁለተኛው ጽሁፍ አቅራቢ እንሄድና በቀጥታ ወደ እናንተ የምንመለስ ነው የሚሆነው። ሁለተኛውን የውይይት ሀሳብ የሚያቀርቡልን ቀደም ሲል እንደገለጽኩት ዶክተር ባይለየኝ ጣሰው ናቸው። እሳቸው እንግዲህ በዛሬው ውይይት ኪነ ጥበብና የስራ እድል ፈጠራ ላይ አያይዘው እንግዲህ በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ናቸው። በዚህ በባህልና በኪነ ጥበብ ዙሪያ ማለት ነው። በዚህ ዘርፍ ለ15 ዓመታትም ሲያገለግሉ ቆይተዋል። በኢትዮጵያ ባህልና ህብር ጥናት ማለት ነው። በዚህ በተለይ ደግሞ ቀደም ሲል በተነሱት የክሬቲቭ ኢንዱስትሪ ዘርፎች ላይ ላለፉት 15 ዓመታት ትኩረት ሰጥተው ሲሰሩ ነበረ። በተከታይ ሰዓታችን ለመጠቀም ያክል ወደ እሳቸው እናመራለን። ተመልሰን ወደ ቤቱ ሀሳብና አስተያየቶችን እናደምጣለን። ጥያቄዎችን ለጽሁፍ አቅራቢዎቹ የምናስተናግድ ይሆናል። ዶክተር መቀጠል ይችላሉ። በጣም ላመሰግን የምፈልገው የአዲስ አበባ ከተማ የባህልና ኪነ ጥበባት ቢሮ እና ደግሞ ኤንቢሲ አንድ ላይ ሆነው በዚህ ኢሹ ላይ እንድንነጋገር በማድረጋቸው በእውነቱ በጣም ትልቅ ምስጋና ላቀርብ እፈልጋለሁ እና ወደ ተሰጠኝ አሳይመንት ሲሄድ የባህልና የፈጠራ ኢንዱስትሪዎች እና ተብለው ነው የሚገናኙት። የባህልና የፈጠራ ኢንዱስትሪ እና ምን አመጣው? ስለዚህ አውሮፓውያን በሙሉ እኛ የባህል ሰዎች አይደለንም፣ የሳይንስና የቴክኖሎጂ ባህል ስላለን የፈጠራ ነው ብለን ነው የምንጠራ ብለው ይጠሩታል። አፍሪካውያን ደግሞ ብዙዎቹ እንደገናው ከአውሮፓ ውስጥ ፈረንሳይና ጣሊያናውያን የባህል ኢንዱስትሪ ብለው ይጠቀማሉ። ይሄ ምክንያት አለው፣ የፖሊሲ ጉዳይ ነው። ካናዳም እንደዚሁ የባህል አንዳንድ ሰሞን የባህል ይላሉ፣ አንዳንድ ሰሞን ክሬቲቭ ይላሉ እና ስለዚህ አጠራሩ ላይ እንትን እንዳንል ለማለት ነው። ዩኔስኮ እነዚህ ገና በማደግ ላይ ያሉትን አገሮች ጨምሮ ለመጠቀም የአውሮፓንም ደግሞ ለመጠቀም አጠራር ለመጠቀም ማለት ነው የባህልና የፈጠራ ኢንዱስትሪ ብሎ ነው የሚጠቀመው። ሌሎቹ ግን የአውሮፓ ሀገሮች በሙሉ ማለት ይቻላል ክሬቲቭ ኢንዱስትሪ ብለው ነው የሚጠቀሙ። ይሄ ፖለቲክስ አለው ከውስጡ። ይሄንም መገንዘብ ያስፈልጋል ማለት ነው እና ስለዚህ የአፍሪካ ገና በማደግ ላይ ያሉ ባህላቸው ገና ያልተነካ በባህል የሚገለጹ የባህል ኢንዱስትሪ ብለው ይጠራሉ። በዚህም ይኮራሉ። ምክንያቱም ፖለቲክስ ስላለው ከውስጡ እኛው ኋላ ቀራርን ባህልን እንደ ኋላ ቀር አድርገው ስለሚያዩት ማለት ነው። ክሬቲቭ ኢንዱስትሪ ብለው እንትን ዲጂታል ኢራ ነው ያለ ነው። እኛ ማርስ ላይ ነው አሁን ያለ ነው እና ብለው ስለሚሉ እዚህ ላይ ጥንቃቄ ያስፈልጋል ለማለት ነው። መጀመሪያ ለማስታወስ በስም አጠራሩን በተመለከተ። በተረፈ ምንድነው ባለፉት 15 ዓመታት እንግዲህ አላውቅም ለምን ወደዚህ እንደሳበኝ ምክንያቱም አላውቅም። ግን ባለፉት 15 ዓመታት አንድ መጽሐፍ ታትሟል። እሱም ዌኪንግ አፕ
ስሊፒንግ ጃይንት ኦፍ ካልቸራል ኢንዱስትሪ ኢን ኢትዮጵያ ነው የሚለው መጽሐፉ። ወደ 300 ገጽ ይቀርባል። ግን ጥቂት ኮፒ ነው ባህል ሚኒስቴር ያሳተመው። ለሁሉም አልተዳረሰም። አሁንም ደግሞ አሳታሚ ቢገኝ እንሞክራለን። ሌላው የኢትዮጵያ ታላቁ ችግር በዚህ መስክ ታላቅ ችግር ሆኖ እየታየ ያለው ቅድም አቶ ሲሳይም አንስቶታል። የት ላይ ምን እንዳለን አናውቅም። አሶሳ ምን እንዳለ፣ ኦሮሚያ ውስጥ ምን እንዳለ፣ ሀረሪ ውስጥ ምን እንዳለ፣ ሶማሊያ ውስጥ ምን እንዳለ፣ ትግራይ ውስጥ ምን እንዳለ፣ አማራ ውስጥ ምን በየባህሉ ምን እንዳለ አናውቅም። እና ስለዚህ ይሄ ኢንቨንተሪ አላደረግንም። በጣም የሚገርመው ነገር አሶሳን ልጥቀስ። አሶሳ በጣም ፖቴንሻል ያለው አካባቢ ነው። አሁን አንደኛ የአባይ ዳም እዛ ላይ ነው ያለው። ይሄ ግድብ ለፈጠራ ኢንዱስትሪ እጅግ በጣም ፖቴንሻል ያለው ቦታ ሆኖ በሀገራችን መጥቷል። ልክ እንደ አክሱም እንደ ላሊበላ እነዚህ ቱሪስቶች ዶ የሚያርፉበት እና ፖቴንሻል አለው። አሶሳ ሌላው ቀርቃሃ ነው። ቀርቃሃ የማይሆነው ነገር የለም። ቤት ይሆናል፣ ግድግዳ ይሆናል፣ ጣሪያ ይሆናል፣ ወለል ይሆናል፣ ሸልፍ ይሆናል፣ ወንበር ይሆናል፣ ወረቀት ይሆናል፣ ቦርሳ፣ የሴት ቦርሳ ሆኗል። ስለዚህ እጅግ በጣም ፖቴንሻል ያለው አካባቢ ነው እና ምን የት ምን ለወደፊት ሊያገለግለን የሚችል የባህል ኢንዱስትሪ ሊሆን የሚችል ምን የት ላይ እንዳለን አናውቅም። ስለዚህ ማፒንግ ስተዲ ስለሌለ ማፒንግ ስተዲ ይባላል በዚህ መስክ ውስጥ። አሁን ዝም ብለን ውር ድንብሱን ነው የምንሄደው። መጀመሪያ ምን የት ላይ እንዳለን ማወቅና እንትን መለየት ይኖርብናል። ይሄ በጣም መሰረታዊ ነገር ነው። ይሄም ደግሞ ዶኩመንት ተደርጎ ለአጥኚዎችም እንዲያመች፣ ቀጣይ ጥናት ለማካሄድ ለፖሊስም እንዲያመች ተደርጎ በመዘክር መቀመጥ ያለበት ነው። ይህ ስራም ደግሞ የባህል ሚኒስቴር ስራ እና የዩኒቨርሲቲዎች ስራ ነው መሆን ያለ ሆኖ በሌሎቹ ሀገሮች የሚሰራው። ሌላው ሁለተኛውና እጅግ በጣም አስቸጋሪ የሆነው ክላሲፊኬሽን የለንም። በሌሎቹ ሀገሮች ክላሲፊኬሽን አላቸው። ለምሳሌ አሁን የዩኬን ዲሲኤምኤስ ስንወስደው ዲሲኤምኤስ ነው ባሉት ተቋሙ ይሄን የክሬቲቭ ኢንዱስትሪስ እያራመደ ያለው ጥናትም እያካሄደ በየጊዜው ለዓለም የናኘ ትልቅ ባለሙያ የሪሰርች ኢንስቲትዩት ነው የዲሲኤምኤስ። ስለዚህ አሁን እነሱ የራሳቸው ዩኬ ወደ 12 ወደ 13 አንዳንዴ ደግሞ ወደ 14 ይሄዳል። አንዳንዴ አንድ ላይ ያደርጉታል። ግን ወደ 12 እጅግ በጣም ሰፋፊ ዶሜኖች አሏቸው። በዚያ ስር ውስጥ ወደ 140-50 የሚሆኑ መስኮች ለይተዋል፣ ክላሲፋይ አድርገዋል፣ ዲፋይን አድርገዋል። እንግዲህ በየሀገሩ ይሄ ክላሲፊኬሽን ከሌለ ባለሙያም የት ላይ እንደሚያስቀምጡ አልተቸገሩም። ስለዚህ የባህል የክሬቲቭ ኢንዱስትሪም በጣም አሰልጥነውታል። የእኛ ክላሲፊኬሽን የለንም። አሁን ስንሄድ የቲያትር ባለሙያው ሙዚቀኛ አድርገው ይመድቡታል። ሙዚቀኛውን ደግሞ ሰዓሊ አድርገው ይመድቡታል። ይሄ በጣም በአርት ነው የመጣ በሚል ዝም ብሎ አርት ማለት እጅግ በጣም ሰፊ ብራንች ነው ያለው እጅግ በጣም እና ስለዚህ ይሄ የክላሲፊኬሽን እስከሌለን ድረስ ከመቼውም ድረስ ብንጫጫ አይሆንም። ክላሲፊኬሽን ደግሞ የሚኖር በሀገሪቱ ኮንቴክስት በሀገሪቱ ባህላዊ፣ ማህበራዊ፣ ኢኮኖሚያዊ ኮንቴክስት የተዘጋጀ ክላሲፊኬሽን
ለማዘጋጀት ማፒንግ ሪሰርች ያስፈልገናል። በሀገራችን ውስጥ ምንድን ነው ያለው የሚለው ማጥናት ያስፈልጋል። ይሄ ብዙ ሌበር ይጠይቃል፣ ገንዘብ ይጠይቃል። ግን አንድ ጊዜ መደበኛ የሚሆን ስራ ሰርቶ መነሻ የሚሆን ስራ ሰርቶ ሪሰርቸሮች በዚያ ላይ የውጭ ግራንት ማገኙ የሀገር ውስጥ ግራንት ማገኙ በየጊዜው መሰራት ያለበት ስራ ነው። እነዚህ ሁለት ነገሮች ከሌሉ ስታቲስቲክስ ዳታቤዝ ሊኖረን አይችልም። ምክንያቱም አለየ ነውማ። እንዴት አድርጎ ነው ባል ሚኒስትር ስታቲስቲካል ካልቸራል ስታቲስቲካል ሜዠርመንት ሜትድ መፍጠር የሚችለው እንደ ሌሎቹ ሀገሮች? እንደው ዝም ብሎ በጥንቆላ አይሆንም። በፋክት ቤዝድ ነው መሆን ያለበት። ስለዚህ ክላሲፊኬሽን ሲኖር ነው ዳታ ቤዝ ሊኖረን የሚችለው። አሁን ለምሳሌ አንዳንድ ስራዎችን ጥናት ላይ ስናካሄድ አንዳንድ ይሄን አምጡልን፣ አሁን ይሄን ኮንትሪቢዩሽኑን አምጡልን ይሉናል። እንዲህ ክላሲፊኬሽን ሳይኖር እንዴት ነው ኮንትሪቢዩሽኑ የሚታወቅ? ግራፊክስ የሚባል ኢንዱስትሪ ያለኝ ብሎ እኮ መጀመሪያ መንግስት በዲክላሬሽን ማውጣት አለበት። እነዚህ ነገሮች ክላሲፊኬሽን በመንግስት የሚወሰኑ ናቸው። አጥኚው ያቀርብላቸዋል። ያን ከፈለጉ እንትን ያደርጋሉ፣ ይመዝናሉ፣ ያስመዝናሉ። ቢፈልጉ በውጭም ባለሙያዎች ቢፈልጉ በሀገር ውስጥም ባለሙያዎች ያስመዝናሉ። ሚኒስትሮች ምክር ቤትና ፓርላማ የሚያጸድቀው ነው። ይሄ ክላሲፊኬሽን ዝም ብሎ 2-3 ሰዎች ወይም ሚኒስትሪው ብቻም ያቀርበዋል እንጂ አይችልም። እንዲህ አይነት አሰራር ስለሌለን ይሄው ታንቀን ተቀምጠናል። አንድ ማፒንግ ሪሰርች ሪዘልት የለንም። 2 ክላሲፊኬሽን የለንም። ክላሲፊኬሽን ፍሬምወርክ ፎር ኢትዮጵያ አልፈጠርም። 3 ዳታ ሜዠርመንት የለንም። ይህ ማለት ባሉ ያለውን ኮንትሪቢዩሽን ኢንተሌክቹዋል ስትሪንግዝ ለሀገሪቱ ለማምጣት ምን ያህል ኮንትሪቢዩሽን አለው መለኪያ የለንም፣ ምድብም የለንም ክላሲፊኬሽን። ስለዚህ የራሱ አካሄድና ዘዴ ስላለው እነዚህን ዘዴዎች ደግሞ ስላጣናቸው ምንም ስራ ለማስፋፋት ብንፈልግ ይህን መስክ የባህሉን መስክ የእድገት ምንጭ ለማድረግ ብንፈልግ አይሆንም። እነዚህ ነገሮች የግድ መሰራት አለባቸው። እሺ፣ ይሄ ዋናው ችግራችን ነው። አሁን በዚህ ላይ አቅርበናል ፕሮፖዛል። እሱ ከተሳካ ደሞ እየጠየቅን ቢያንስ 4-5 ዓመት ለመሄድ ጠይቀናል። እንግዲህ እንዲያው ለኢንፎርሜሽን ያህል ነው። ለምን እነዚህ ማነቆ ናቸው። በቃ አንደኛ መስሪያ ቤት ላይም አሁን ድብልቅልቅ ነው እንጂ በሙያ አይደለም። በሙያ ለማድረግ ሰውን ለመመደብ ኦርጋናይዜሽናል ስትራክቸሩን ራሱ ዳይናሚክ ለማድረግ ክላሲፊኬሽን ነው የሚያስፈልገው። በክላሲፊኬሽን መሰረት ነው በጀት መንግስት የሚመድበው። እንዴ ለባህል ተብሎ ይሄን ያህል አይባልም። ለስዕል ይሄን ያህል፣ ለሙዚቃ ይሄን ያህል እድገት፣ ለዚህ በዚህ ኤሪያ ለሚሰሩ ይሄን ያህል ተብሎ ናሽናል አካውንት ሲስተም ኮዲንግ እንዲያዝለት ነው የሚደረገው። ያም ደግሞ ክላሲፊኬሽን መኖር አለበት በዚያው መሰረት ለመመደብ። ሌላው ትሬኒንግ የለንም በዚህ ላይ። እሺ የታለ አሁን በባህል ኢንዱስትሪ በክሪኤቲቭ ኢንዱስትሪ የትኛው ሌላው ቀርቶ እንኳን ሾርት ተርም ስልጠና የለን። ሌላው ዓለም ምን እያደረገ እንደሆነ እንዴት ፈጣን እድገት ለማምጣት እንደሚቻል ኢትዮጵያ በባህል ሪች ሆነ ሀገር እጅግ በጣም ከአፍሪካ 3ኛው የ2ኛው ነው በባህል ሪች ከሆኑ ሀገሮች። ግን ምን ያደርጋል አንዳንድ ሰው ለምሳሌ አሁን እስክሪብቶን ከጆሮ ላይ ያደርግና ሲፈልግ ይውላል። እንዴ እስክሪብቶ ይጠፋኝ እያለ እኛም እንደዛ ነው ይሆን።
አላገኘነውም። ገና አዌርነስ በዚህ ላይ አላሳደግን። ለምን? ኤሪያው ራሱ 40 ዓመቱ ነው። ይሄ ኤሪያ ማለት የባህል ኢንዱስትሪና ክሬቲቭ ኢንዱስትሪ የሚለው በኢንዱስትሪነቱ ተይዞ መጠናትና መልማት ከጀመረ 40 ዓመት በላይ አይደለም ያለው። አሁን አንደኛ ኢንትሮዱስ እየሆነ የመጣው አሁን ነው። አሁን በ2008 ዓመተ ምህረት የወጣው ፖሊሲ ላይ 2 ገጾች ነው 3 ገጾች ተቀምጠውለታል። ጥሩ ነገር ነው። ግን ያ ፖሊሲም ደግሞ አጋዥም አይደለም። ገና ጅምር ስለሆነ መሻሻል የሚጠይቀው ነገር እንዳለ አውቃለሁ። እኔም አብሬ ተሳትፌያለሁ በዚህ ፖሊሲ ላይ። ግን ያን ጊዜ የነበረኝ እንትንና አሁን ያለኝ የተለያየ ነገር እና ምንድነው ገና ኢንትሮዱስ እየተደረገ ያለ ስለሆነ ብዙ ዝም ብለን ራሳችንንም እንትን ማለት ሞራሊም እንትን ማለት አያስፈልግም። ገና አዲስ ነው። አሁን የሄዱበት አውሮፓውያንና ኤዥያ አገሮች ናቸው። እጅግ በጣም እንግዲህ እነ ቻይና ምን እያደረጉ እንደሆነ የምናየው ነገር ነው። ቪየትናም ለምሳሌ፣ ሳውዝ ኮሪያ፣ እነዚህ ሀገሮች ሁሉም ሀገሮች ናቸው። ግን እነዚህ ደግሞ በጣም ጥሩ ውጤት እያመጡ ያሉ ሀገሮች ናቸው እና በጣም የሚያስደነግጥ አይደለም እኛም ሀገር። አሁን በኋላ ግን በእውነቱ የሚያስተዛዝብ እየሆነ ነው የሚሄደው እና እነዚህ ማነቆዎች አሉብን። የራሳችን አዌርነስ በጣም ዝቅተኛ ነው። ባህል ምን እንደሚፈጥርም አናውቅም። እንዲያው እንኮራለን እንጂ ባህላችን ምናምን እንላለን እንጂ ባህል ምን ሊፈጥር እንደሚችል ገና ነን። አዌርነስ ትልቁ ችግራችን እጅግ በጣም። እንግዲህ ወደ ሌላው ስንገባ ለማሳጠር ነው የምሞክረው። በሌሎቹ ሀገሮች በዓለም ደረጃ በአጠቃላይ በአሁኑ ሰዓት 3.9% ጂዲፒውን ሸፍኖ ነው ይሄ ኤሪያ የሚገኘው። ይሄ እነሱ እንግዲህ ክሬቲቭ ኢንዱስትሪ ነው የሚሉት። ዩኔስኮ ነው በአብዛኛው ካልቸራል ክሬቲቭ ኢንዱስትሪ የሚለው። ያው ኢንተርናሽናል ድርጅት ሆኖ እየሰራ ስላለ የሁሉንም ኢንተረስት እንትን ለማድረግ እና በሚለው አያይዙት ይጠቀማል። እኛም እሱን እንጠቀምበታለን። ይሄ በራሱ ውሳኔ የሚያስፈልገው ስለሆነ ይህ ውሳኔም በመንግስት የሚወሰን ስለሆነ እና ምንድነው አሁን ከዓለም ኢኮኖሚ ውስጥ በአቨሬጅ በአጠቃላይ የኛ አሁን ዩኒክታድ ባጠናው መሰረት 0.001 ነው ኢትዮጵያ በባህል ኢንዱስትሪ የምታገኘው ገቢ ተብሎ እነዚህን ሁሉ ጨምሮ በዜሮ ሌቭል ያሉትን ሁሉ ጨምሮ በአቨሬጅ ሲመጣ 3.9 ነው የዓለምን ኢኮኖሚ ይዞት የሚገኝ። ወደ ሳውዝ ኮሪያ እንደሆነ ራሱ እነዚህ ኦዲዮ ቪዥዋል የሆኑ እንትኖች ሲኒማ፣ ቲቪ እና ቪዲዮ ምናምን ነክ የሆኑ ፕሮዳክሽኖች 18% ነው ጂዲፒያቸውን የሚሸፍነው። ሙዚቃቸውን የሰማ እንደሆነ ኦዲዮ ቪዥዋል ነው ያልኩኝ። ይቺ ፊልድ ብቻ ሙዚቃቸውን አሁን ስንሰማ ምን ስንል ለልጆች ጋር የሚያደርጉት ፕሮግራሞች ክሬቲቭ የሆኑ በጣም በቃ በዶኩመንተሪ መልክ የተሰሩ ምናምን እና እነሱ 18% ከሀገር ወደ ሀገር ግን ይለያያል። በአጠቃላይ ግን እጅግ በጣም ዓለምን አቨሬጅ እንትን ላይ ስናየው 3.9 ነው። ይሄ ዳታ በ2024 የወጣ ነው እና ስለዚህ በየሀገሮቹ ይለያያል። ኢትዮጵያ ምን ሊሆን ይችል ነበር ነው እንግዲህ የኛ ጥያቄ። አንደኛ ስራ በኮንቴነር አይመጣም። እንደዚህ እንደምናረገው አሁን
ሸቀጣ ሸቀጥ ከሌሎቹ ሀገሮች አምጥተን እዚህ ማርካቶ ምንም በየገበያችን እንደምናራግፈው ስራ ማራገፍ አንችልም። ስራ ከባህል ላይ ነው የሚፈጠረው። ህዝቡ ራሱን ችሎ እንዲሰራ ሞቲቬት መደረግ ያለበት። ስንት እናቶች ናቸው እንጀራ ሽጠው ልጆቻቸውን የሚያስተዳድሩ? እንጀራ እኮ የባህል ኢንዱስትሪ ነው። ስንት ናቸው? እስቲ እንዲሁ ዝም ብለን እንጠይቅ ራሳችንን። ስንት እናቶች ናቸው ጠላና አረቄ ሽጠው ልጆቻቸውን አስተምረው ልጅ ተማረልኝ የሚሉ? ኢማጂን። እና የኛ አገር ኢኮኖሚ በባህል ኢንዱስትሪው ላይ ትራዲሽናል በሆነው ኢንዱስትሪ ላይ ነው የተገነባው። እና ስለዚህ ስራ ከባህሉ ነው የሚፈጠር። ለዚህ ራሱ ብዙ ጊዜ መጠንቀቅ የሚኖርብን ባህልን ከአርት ለይተን ያሰብን ጊዜ ነው። አርት ራሱ ከባህል ነው የሚነሳው። በጣም ጥንቃቄ ያስፈልጋል። ባህልና የኪነ ጥበባት ብለን ስንመጣ ሁለቱን አለያይተን ከሆነ እጅግ በጣም ሪስክ አለው። ራሱ አርቱ ባህሉን እንዲጥም ሆኖ ነው የተሰራው። እንዲህ አይነት ነገር ስላለ እነዚህ ባህል በአጠቃላይ ባህል የስራ ፈጠራ ሶርስ ነው። በቃ ይሄው አባይ ምንጭ እንደምንለው የባህል ምንጭ ነው ራሱ ለስራ የስራ ምንጭ ነው ባህል። እና ስለዚህ ራስን በራስ ቀጥሮ ለማኖር ኢንቨስተሮች አሁን ሁልጊዜ ሪል ስቴት እንደሚያደርጉት ባህልን ሪል ስቴት ማድረግ መቻል አለባቸው። የተለያዩ በእነዚህ ክላሲፊኬሽን የኖረ እንደሆነ መንግስት በዚህ ኢንቨስት አድርጉ ብሎ ያበረታታቸዋል። በዚህ መንግስት ብቻውን ይሄን ኤሪያ ሊያለማው አይችልም። ምክንያቱም በቃ አባይም በጭልፋ ነው። መንግስት ሁሉን ነገር ሸፍኖ ሊሄድ አይችልም። ግን ባለሀብቶችን ነው ማንቀሳቀስ ያለበት። በቃ የራሳቸው ሲኒማ ቤቶች ይኖሯቸዋል፣ የራሳቸው ፊልም እንትን ይኖራቸዋል፣ ካምፓኒ የራሳቸው ሙዚቃ እንትን ማድረግ ይችላሉ። ይሄ ኤሪያ የኢንቨስትመንት ኤሪያ ነው መሆን ያለበት። እና ስለዚህ አሁን ይሄ ሁሉም ማንቀሳቀስ ይጠይቃል። ይሄ ደግሞ ህግ ያስፈልገዋል። ቅድም እሱ ያነሳቸው እንትኖች በተጠኑት ጥናቶች ውስጥ ችግር ሆኖ የመጣው በቃ የአንዱን ስራ አንዱ ሞጭልፎ የመሄድ ነገር፣ ይሄ በህግ የታገደ መሆን መቻል አለ። በቀር ይህን መስክ ለመስፋፋት በጣም እየተሸማቀቁ አርቲስቶች ወደ ኋላ ይሄዳሉ። እና በአጭሩ ግን የስራ መስክ ዋናው የስራ መስክ ማቋረጫም የለውም። በዚህ ጊዜ ያልቃልም አይባልም። የአዶላ ወርቅ ሊያልቅ ይችላል። ይሄ ግን አያልቅም። ኔቨር ኤቨር ሊያልቅ አይችልም። እንዴት ሊያልቅ ይችላል? የባህል ዘርፍ አያልቅም። ራሴን የምገልጽበት መንገድ ነው በቃ። እና ስለዚህ ይሄ ቋሚነት ያለው ሰስተናብል የሆነ በጣም እንደ ኢትዮጵያ ብዙ ወጣቶች ስራ በሚፈልጉበት ሀገር ያለ ህዝብ በጣም ተጠናክሮ መሰራት ያለበት ነው። ምክንያቱም የስራ ዋና ምንጭ ስለሆነ። ሌላው የነዚህ የባህል ኢንዱስትሪዎች የባህል ሲባል ያው ፈጠራ ራሱ ከባህሉ ነው የሚመጣው እንጂ ሌላ ነገር አይመጣም። እንዲሁ አለያይቶ መጥራቱም ተገቢም አይደለም። በቃ ብዙ ዲቤት ተደርጎበታል ይሄ ጉዳይ። ፈጠራ ያልሆነ ባህል የለም። እሺ አሁን ለምሳሌ ባህል ምግብ ቤት እንውሰድ።
እሱ የባህል ኢንዱስትሪ ነው። አይ ይሄኛው ምግብ ቤት ይሻላል፣ ኧረ እባክህ ያ ነው የሚሻል ይባባላሉ ሰዎች። ለምን እንግዲህ አሰራሩ ሊለይ ይችላል። ምን ሊል ስለዚህ ፈጠራ ነው ማለት ነው። እና እነዚህ ሁኔታዎች ሁሉ እንትን ብለው በትምህርት የታገዙ እንደገና ደግሞ በዚህ በዘመኑ ቴክኖሎጂ እየታገዙ እየሆኑ እንዲሄዱ የተቻለውን ሁሉ መስራት ያስፈልጋል ነው። እና እነዚህ የባህል የፈጠራ ውጤቶች የሚያስገኙት ገቢ አለ ለሀገር የሚያስገኙት። አሁን ለምሳሌ አልባሳት በኮንቴነር ይሄዳሉ፣ ዲያስፖራውም ይግዛው፣ ሌሎችም ካምፓኒዎች አሉ በዓለም ደረጃ እየጠየቁ የሚያስጭኑ። ይሄ ከኢትዮጵያ የመጣ ነው እየተባለ ይሸጣሉ እነሱ ራሳቸው። እና አሁን እጅግ ሴንስ ካረግነው መካከል አልባሳት በጣም ብዙ አትራክቲቭ ናቸው ለውጭ ዓለም። እነዚህ በኮንቴነር የሚጠይቁ አሉ፣ ከ6 ወር በፊት የሚጠይቁ አሉ። እና እሱ እንግዲህ ወደ ውጭ ሲሄድ ብዙ ኢምፕሊኬሽን አለው። አንደኛ የጂዲፒውን ያሳድጋሉ፣ ፎሬን ከረንሲ ፍሎ ያመጣሉ፣ ወደ ውስጥ ያስገባሉ፣ ፎሬን ከረንሲ ያመጣሉ። እና ለጂዲፒው እድገት ትልቅ ሚና አላቸው። እንዲህ አይነት በጣም ትልቅ ሮል ነው የሚጫወቱት። ሁለተኛው ደግሞ ይሄ ሰፋፊ ይሄ ትልልቅ ኢንዱስትሪዎች ግብአት ይሆናሉ። ትልልቆቹ ኢንዱስትሪዎች እነዚህ ስሞል ኢንዱስትሪስ ዋጋቸው ያላቸው ግብአት እጅግ በጣም ከፍተኛ እየቆዩ ራሳቸው ትልልቅ ኢንዱስትሪዎች መሆን ይችላል። ባህሉን እንደጠበቀ ማለት ጀኑን የሆነ ባህሉን እንደጠበቀ እና ስለዚህ አንደኛ የውጭ ምንዛሬ ለሀገሪቱ የሚሰጡ ስለሆነ፣ ሁለተኛ ስራ እንግዲህ ከውጭ ወዳጅ ሀገሮች ስራ ሊልኩልን ስለማይችሉ ከዚሁ ነው የምንፈጥረው ስራው። ለዚህም ደግሞ የባህል ኢንዱስትሪዎች ስለሆኑ ዋስትናችን አሁን በራሳቸውን ችለው እንጀራም ጋገሩ ምንም አሉ፣ አረቂም እንትን አደረጉ፣ ጠጅም ተጣለ፣ ሁሉም ነገር ሆነ። እንግዲህ በተለያየ ባህላችን ውስጥ የሚደረገውን ነገር ስንመለከተው መንግስት ቀጥሮ ከሚያሰራው ህዝብ ይልቅ ባህሉ ራሱ መንገድ ከፍቶ የሚያሰራው ህዝብ ነው ኦልሞስት እንግዲህ እንትን የሚያደርገው። ግብርናውም ራሱ ከባህል ጋር የተያያዘ ነው። ገና ነው፣ አልዘመነም፣ ገና ነው። እና እንዲህ አይነት ነገሮች ስለሆነ በዚህ ላይ ሁላችንም በርትተን ሁላችንም ጥርሳችንን ነክሰን ልንሰራበት የሚገባ ነው። እና እንዲህ ያለ ሰፊ ዋጋ ያለው ስለሆነ በጣም መስራት ይጠይቃል። እንግዲህ ይሄን ለማድረግ ደግሞ የሰው ካፓሲቲ ቢልድ መደረግ አለበት። ካፓሲቲ ቢልድ መደረግ አለ። ህፃናት ገና ኪንደር ጋርተን ሲገቡ ስዕል እንዲስሩ መሆን አለባቸው። መዝሙር እንዲዘምሩ ምን እንዲሉ እንትን እንዲያረጉ በቃ ይሄ ታለንታቸው እንዲወጣ ማድረግ። እነዚህ መብራቶች ቢጠፋ አሁን ቤቱ ይጨልማል አይደለም? ዝም ብለን እድሜያቸው ከሄደ በኋላ አይደለም፣ ገና ህፃን እያሉ ነው። እና ይሄ ስራ ከህፃንነት ጀምሮ እስከ ከፍተኛ ትምህርት እስከ ከፍተኛ የምርምር ተቋማት ድረስ የሚሄድ ነው እንጂ ዝም ብሎ አይሆንም። አዋቂዎች የሌሉበት ከሆነ ዝም ብሎ የጨበራ ጨዋታ አይሆንም።
ካፓሲቲ ቢልዲንግ ትልቅ ዋና ነገር ነው። ይሄን ለማሳደግ ስኪል እንደተባለው ማለት ነው እና የራሱ የሆነ ዘርፍ ስለሆነ አንደኛ ሀገርን በጥንቃቄ ለማወቅ ሙከራን ይጠይቃል። ምክንያቱም ካለዚያ ባህሉን ይዞ መሄድ ስለማይቻል የሌላው ሀገር ባህል ከኛ ላይ ተበርዞ ተጨምሮ ወደ ውጭው ዓለም ሊጓዝ አይችልም። ለምን? እዚህ አለ እኮ የሚፈለገው በዚህ ወደ ውጭው ዓለም ኤክስፖርት ለማድረግ ይሄ ክሬቲቭ ኢንዱስትሪዎችን የባህል ኢንዱስትሪዎችን ወደ ውጭው ዓለም ኮምፒተንት ሆኖ እንዲገባ ገበያ ውስጥ እንዲገባ ከተፈለገ የራሱን ባህሪ መጠበቅ አለበት። ይሄ ምንድን ነው ብሎ ነው ጓጉቶ ሰው እንትን ሊለው የሚገባ እንጂ የራሱ የሆነውን መልሰን እንትን ልንል አንችልም። እንደዚህ አይነቱን ስራ ለመስራት ካፓሲቲ ቢልዲንግ ያስፈልጋል እስከ ከፍተኛው እንትን እና በሌላው ዓለም እየተደረገ ያለውና አሁን ተጠቃሚ ሆኖ የሚታዩት አውሮፓም ሆነ ሌሎቹ ሀገሮች ሽሚያ ነው ዛሬ እያደረጉ ያሉት። በዚህ ዘርፍ በጣም ብዙ ስራ እየተሰራ ነውና ያለው በዚህ መንገድ እንድንሄድ ያው ትልቅ ባህላችንን ከምናልባትም ከችግር ሊያወጣን የሚችለው ራሱ ባህላችን ነው። ሌላ ምንም አማራጭ ልናገኝ አንችልም። ሌላው አላቂ ነው። ማዕድን ያልቃል፣ ሌላው ሁሉ ነገር ያልቃል። ባህል ግን አያልቅም። በዚህ ላይ በተለይ በዚህ ሙያ የተሰማራ ነው ሁሉ በጣም እጅግ በጣም መስራት የሚጠይቅ ነገር ነው በእውነቱ በጣም እና እስካሁን ብዙ የባህል አይነቶች አሉን እና ዳይቨርሲቲው ራሱ የባህሉ ዳይቨርሲቲ በጣም ብርቅ ነው እና ደግሞ ጉልበት ነው። እድል ይሰጣል ፈጠራ። እኒህ አይነት ነገሮች ስላሉ ጠንክረን መስራት እንዳለብን ለማሳሰብ ነው። አመሰግናለሁ ስላዳመጣችሁ። እናመሰግናለን ዶክተር። ውይይታችን እንግዲህ ቀደም ሲል ከጀመርንበት ጀምሮ እንዳያችሁት ነው። ሁለት ውይይት ሀሳቦች ቀርበው ተወያይተናል። ቀጣይ የሚጠበቀው እንግዲህ ከቤቱ ጥያቄዎችና አስተያየቶች ይነሳሉ። በጉዳዩ ዙሪያ ደግሞ የውይይት ሀሳብ አቅራቢዎቹ ለእናንተ ምላሽ የሚሰጡ ይሆናል። ትንሽ ሪካፕ ለማድረግ ያክል እንግዲህ አቶ ሲሳይ የተለያዩ ሀሳቦችን አንስተዋል። በተለይ ደግሞ ኪነ ጥበቡ እንደ ሀገር አሁን ያለበትን ሁኔታ አድቫንቴጁ በተለይ በስራ እድል ፈጠራ ዛሬ ቶፒካችን ካደረግ ነው ማለት ነው። እንግዲህ ዛሬ የሀሳብ መዋጭ ፕሮግራማችን ላይ የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ ከኤንቢሲ ኢትዮጵያ ቴሌቪዥን ጋር በመተባበር ባዘጋጀው ውይይት መድረክ ላይ ትልቁ ትኩረት አርእስቱም ኪነ ጥበብና የስራ እድል ፈጠራ ነው የሚለው። በዚህ ጉዳይ ላይ ካሁን በፊት የነበሩ ተሞክሮችን አንስተዋል። ስራ ፈጠራ እንግዲህ መንግስት አሁን የሰጠው ልዩ ትኩረት ሰልፍ ኤምፕሎይመንት የሚባል ወይ ደግሞ ዜጎች ራሳቸውን ችለው ስራ እንዲፈጥሩ ማስቻል የሚለው መርህ ላለፉት ዓመታት ሲተገበር ቆይቷል። ይህን ማድረግ እንደሚያስችል አቶ ሲሳይ አንስተዋል። ከዛ ባለፈ የማህበረሰብ ተሳትፎ በተለይ ደግሞ የማርጂናላይዝ ሶሳይቲ የምንላቸው በተለምዶ ማለት ነው እንግዲህ አካል ጉዳተኝነትንም በማካተት ሊሰራ እንደሚችል የኪነቱ ስራ ሁሉንም እንደማያገል ያነሱበት አጋጣሚ ነው። ከዛ ባለፈ ያለንን ቱባ ባህል ለሌላው ዓለም እንዴት መሸጥ እንደምንችል አሳይተውናል። ወይም ደግሞ በሌላ በኩል የባህል ዲፕሎማሲ በተለያየ አጋጣሚ ቀደም ሲል ዶክተርም ሲያነሱ እንደተነበረው እንደ ህዳሴ ግድብ ላሉ ፕሮጀክቶች የካልቸራል ዲፕሎማሲ ትልቅ አድቫንቴጅ አለው። ከዛ አንጻር ነው ያዩልን። እንግዲህ ያሉ ወቅታዊ ችግሮችን ማስተዋል እንደ መፍትሄ የሚያስቀምጧቸው አሉ አቶ ሲሳይ። ዶክተርም በተመሳሳይ ባህላችን ገቢያችን ነው ወይም የገንዘብ ምንጫችን ነው ብለዋል ዶክተር። ከዛ ባለፈ እንግዲህ ሌሎች አካላት 3.9 በመቶ የሚሸፍን ከኪነ ጥበቡ ጂዲፒ ያገኛሉ፣ እኛስ ልናስብበት ይገባል የሚል ባለሙያዎችም ሀገርም ተጠቃሚ እንድትሆን የሚያስችሉ ሀሳቦችን አንስተዋል። በቅድሚያ እንግዲህ ማብራሪያ እንዲሰጡ የምንጋብዛቸው ዶክተር ባይለየኝ ነው። ዶክተር ባይለየኝ ጣሰው ቀደም ሲል ከሌሎች ሀገራት ተሞክሮ አንጻር የወቅቱን ፕሮግራም በተመለከተ የዛሬውም ውይይት መድረክ ሰፋ ያለ ሀሳብ አንስተውልናል። እሳቸው ካቀረቡት ሀሳብ መነሻ በማድረግ አስተያየት መስጠት እንዲችሉ እድሉን ለእናንተ ሰጣለሁኝ። አስተያየት መስጠት ይችላላችሁ። የዶክተር ባይለየኝ ኮንሴፕት
ጠቅላላ ሁላችን የምናስበው የጊዜው የምንነጋገርበት ኬዞች ናቸው። ስለዚህ እኔ እንዲሁ በዚህ አጋጣሚ ለኤንቢሲ ክፍት የሆነ አክብሮትና ምስጋና አለኝ። ሆኖም ግን እሳቸው ያቀረቡት ሀሳብ በሙሉ ለመንግስት እንዲሁ ኦልሞስት ግብዓት የሚሆኑ ኮንሴፕቶች ናቸው። ስለዚህ አርትን በሀገራችን ለማሳደግና ለማስፋት ከተፈለገ በሙሉ እሳቸው ያቀረቡት ነጥቦች በሙሉ አንኳር ነጥቦች ስላላቸው እነዚህ ነገሮችን መንግስት ወደ መሬት ቢያወርደው ትልቅ ለውጥ ሊያመጣ ስለሚችል ከሁሉ ነገር በላይ ባህል የሁሉ ነገር መነሻችን ነው። በይበል ለጥበብ ሰዎች አይዲያ የምናገኘው ከባህላችን ውስጥ ነው። ከባህላችን ውጭ የሆነ ነገር መስራት አንችልም። ስለዚህ በእነዚህ ነገሮች ላይ ባህል ላይ ፎከስ መደረግ አለበት። ከዛ ግን በቅድሚያ ግን ምናልባት ለዶክተር ባይልኝ እዚች ላይ ትንሽ ኮንትሮቨርሺ ያሉ ኮንሴፕቶች ስላሉ ትንሽ ገለጻ ቢያደርጉልኝ ሲል ከባህልና ኪነ ጥበብ ጋር ማለት ባሉ ኮንሴፕቶች ኪነ ጥበብና ስነ ጥበብ ይለያያሉ። በእኛ ስሜት ስነ ጥበብ ብለን የምንጠራው እኛ በጣም ውስን የሆኑ ስራዎች አንዴ ተሰርተው የማይደገሙ መመሳሰል ሊመስል ይችላል። ቀለሞቹ ባህሪያቸው ግን ይለያል። ያ ስነ ጥበብ ይባላል። እንደ አርት፣ እንደ ቅርጾች፣ እንደ ምህንድስና ስራ፣ አርኪቴክቸሮች እነዚህ ነገሮች በሙሉ ወደ ፋይን አርት የሚገቡ ነገሮች ናቸው። ኪነ ጥበብ ግን አላል ብዙዎቹ የሙዚቃ ድርሰት ሊሆን ይችላል፣ ፊልም ሊሆን ይችላል፣ ቲያትር፣ ሰርከስ ኢቭን ኪነ ጥበብ ውስጥ መግባት ይችላል። ስለዚህ በእነዚህ መካከል ያሉ ልዩነቶች ስቲል ያው በየጊዜው እየተከራከርበት ነው ስላለ ምናልባት ዶክተር ዘለ ያሉትን ኮንሴፕት እንዲሁ ትንሽ እንዲሁ ለቤቱ ቢያቀርቡ የሚል ሀሳብ አለኝ ማለት ነው። ግልጽ ነው አለም ነገር ግልጽ ነው ዶክተር? ልክ ነው። አሚን አይዲያው ገብቶታል። ከኔ ግን መልስ አይጠብቁ። ምክንያቱም ይሄ ስነ ጥበብ የሚለው ስነ ሎጂ የሚለው ሎጂ ስለ ጥበብ የሚደረግ ትምህርት፣ ጥናት፣ ምርምር ስነ ኪነ ጥበብ ደግሞ አርት በሚለው አንደኛ ከኔ አይጠብቁ ያልኩበት ምክንያት በእንደዚህ አይነት ስያሜዎች ላይ ሊቃውንት ተሰብስበው ይሄ ነው መሆን ያለበት፣ ይሄ ነው መሆን ያለበት ብለን ሰርተን አናውቅም። ስለዚህ ሁላችን ደፍረን አንናገረው። በዚሁ ብናቆም ይሻላል። ምክንያቱም አንድ ሰው የሚበይነውን አንድን ቃል ሌሎቹ አይቀበሉትም በምክንያት። ግን ሊቃውንት አንድ ላይ ተሰብስበው በጣም እንደዚህ አይነት ቃላት አሉ፣ በጣም ጠቃሚ የሆኑ የትምህርት ቃላት አሉ። አሁን እነሱ ላይ ብያኔ በሊቃውንት ተሰጥቶ ስለማያውቅ አንዱ መምህር ተነስቶ ኪነ ጥበብ ይለዋል፣ አንዱ ስነ ጥበብ ይለዋል፣ አንዱ ምን ይለዋል እና እንደዚያ ዊዝደም የሚላለ ደግሞ ጥበብ ነው የምንለው ስነ ጥበብ ሲሆን ያን ጥበብ ማጥናት ነው። የጥናቱን እንትን ነው። እኔ እንዲያው ዝም ብዬ ሲመስለኝ ማለት ነው እንጂ እንደዚህ አይነት ችግር ስላለብን እንዲያው ዝም ብለን ነው እንግዲህ እንዲያው ወደ ራሳችን ብንመለስ ጥሩ ነው በዚች ጥያቄ ብቻ። ሌላው ምንድን ነው ኦልሬዲ እርስዎ ሲገልጹልን ስለ ባህል ያለው ቫልዩና ያለው አንኳር ኮንሴፕቶች ለሁሉ ነገር አይዲያ መነሻችን ባህል መሆኑን ገልጸዋል። ለዚህ ቆንጆ ምሳሌ የሚወስዱ አገሮች በአጭር ጊዜ ውስጥ በባህላቸው ብቻ ፎከስ አድርገው ያደጉ አገሮች አሉ። ከቻይና ጀምሮ እነዚህ ፋሪስቶች የሚባሉ አገሮች በሙሉ ባህላቸውን አልተዉትም ከህንድ ጀምሮ። ስለዚህ አትሊስት እኛ ወደ ባህላችን ፎከስ አድርገን ብንሰራ በባህላችን ውስጥ ያሉ ብዙ የተለያዩ እውቀቶች አሉ። ሳይንስም አለበት ባይሰር በባህላቸው። ስለዚህ በእነዚህ ነገሮች ላይ እንዲሁ ትንሽ ፎከስ አድርገን ብንሰራ ምናልባት በአጭር ጊዜ ውስጥ በአፍሪካ ላይ ትልቅ ለውጥ ማምጣት ስለምንችል በዚህ አጋጣሚ የዶክተር ባይልን ሀሳብ ምክር መንግስት ተቀብለው እንደገና በባህላችን ላይ ከፋሪስቶች አይዲያ ወስደን አላለ ኮንሴፕት ወስደን ብንሰራበት ትልቅ የሆነ ፕላትፎርም ስለሚገኝ በዚህ ነገሮች ላይ አሁንም ቢሆን ፎከስ ማድረገው መንግስት ላይ ነው። ጥበቦች ከፍተኛ የሆነ እውቀት ያለ የጥበብ ሰዎች አለን። ስለዚህ እነዚህ ነገሮች በአግባቡ መሬት ማውረድ የምንችለው ፕላትፎርሞቹ ሲመቻቹ። ይሄ ደግሞ ለማዘጋጀት አይ ቲንክ ሞር የሚያስፈልገው ምንድን ነው ዶክተር ባይሉ ያሏቸው ኮንሴፕት በሙሉ የዳታ የማኔጅሜንት ብዙ እነሱ ነገር በሙሉ ቢሰራበት በአጭር ጊዜ ውስጥ ወደ ትልቅ ቦታ ማድረስ እንችላለን የሚል ሀሳብ አለኝ። አመሰግናለሁ። ባጭሩ በቅድሚያ
ይህንን መድረክ ላመቻቸልን አዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ ኤንቢሲና ሰላም ኢትዮጵያን አመሰግናለሁ። ከዚያ ቀጥሎ እጥር ምንጥን ባለ መልኩ የውይይት ሀሳቡን ላቀረቡልን ለአቶ ሲሳይና ለዶክተር ባይልልኝ በጣም ምስጋና አቀርባለሁ። እንደተባለው በምሳሌዎች ነው የጀመሩልን። አቶ ሲሳይ ትልቅ ሀብት ላይ ቁጭ ብለን ወይም ቁመን ከውጭ ገና ምንጩ ያልታወቀ ሀብት ላይ እናተኩራለን ቁመንበት የሚል ነው። ዶክተር ደግሞ ጆሮአችን ላይ እስክሪብቶ አድርገን እንፈልጋለን የሚል ነው። ትልቅ አባባል ነው። በዚሁ ላይ እንደገና ያሉን ሪሶርሶች ያሉን ሀብቶች ባህል ኪነ ጥበብ ምን ማለት እንደሆነ ተዝቆ የማያልቅ ሀብት የማንነታችን መገለጫ ሀብታችን ሆኖ ከማንም የምንበልጥበት ሆኖ እያለ በዚህ ምክንያት ጥቅም ላይ አልዋልነውም። ለዚህም ችግሮቻችን ተብለው የተጠቀሱ አሉ። እንግዲህ ብዙ አልሄድባቸውም። እንደተባለው በአጭር ጊዜ ውስጥ ሁሉም ተነግሯል። እዚህ ላይ ታዲያ ማን ነው ባለቤት መሆን ያለበት የሚል ነው። አራቱን ነው ያሰብኩት በእኔ ሀሳብ አራት። አንድ እኛ ባለሙያዎቹ፣ አውሮፕላን አለ፣ ፓይለቱ ወሳኝ ነው። መርከብ አለ፣ ካፒቴኑ ወሳኝ ነው። መኪና አለ፣ ወሳኙ ማን ነው? ሾፌሩ ነው። ስለዚህ እዚህ ውስጥ እድል ወይም አጋጣሚው ፈጥሮን በዚህ አጋጣሚ የዚህ ትውልድ ባለሙያዎች እኛ ነን። ይህንን ሂደን በኋላ መጠቅሳቸው ይኖራሉ። እነዛን ሁሉ የምናመቻቸውና ግፊት ማድረግ ያለብን እኛ ባለሙያዎች ነን። ሌት ተቀን መሮጥ ያለብን። ሁለተኛው መንግስት ነው። ስርዓት መዘርጋት አለበት። ቅድም ተብሏል። ባህል የሌለው ትውልድ የማይኮራ ትውልድ ነው። እንደተባለው ብዙ የሚያኮሩን አለው። ከምንሰራቸው ጀምሮ ከጀግኖታችን ጀምሮ የምንኮራባቸው ብዙ ከረጅም እድሜ ዓመት ታሪካችን ጀምሮ ለዛ በስርዓተ ትምህርቱ መካተት አለበት። ለዛ መደላድል መቀመጥ አለበት። አሁን እንደገና ደግሞ ዘመናዊነት እየመጣ ነው። አዳዲስ ነገሮች እየመጣ ነው። እነሱን ሸፕ ማድረግ አለብን። ለዛ ማን ነው ይሄንን እጁን ማስገባት ያለበት? ከማንም ቀድሞ መንግስት ነው። ከዛ ህብረተሰቡ ነው። ወላጅም ግዴታ አለበት፣ አስተማሪም ግዴታ አለበት። እዛ የሚመለከተው ህብረተሰብ ሁሉም ግዴታ አለበት። ይሄን መወጣት አለብን። ከዛ በኋላ ባለሀብቱም እኮ ሀብት ያገኘው ብቻ ሀገር በመኖሩ ነው። ሀብት ያገኘው የዚህ ሀገር ዜጋ በመኖሩ ነው። ስለዚህ ባለሀብቱም አስተዋጽኦ ማድረግ። ሌላው ደግሞ ጭስ አልባ ኢንዱስትሪ የሚፈጥረውም እኮ በዚህ እኮ ነው። አላወቀም እንጂ ትልቅ ሀብት የሚገኘው ይሄ ነው። ግንዛቤ የለው ከሆነ ግንዛቤ እንዲያገኝ ማድረግ አለብን። ስለዚህ እነዚህ አራቱ ተሳስረው እነዛ የተባሉትን አጓጉ ሀብቶቻችን ጥቅም ላይ እንዲውሉ፣ እነዛ መሰናክል የሆኑብን ችግሮች እንዲወገዱ ተባብረው መስራት አለብን የሚል ነው። ለዚህ ግን ዋናው ተዋናዮች እኛ ጊዜው የፈቀደልና እዚህ ቦታ የተቀመጥ የኪነ ጥበብ ወይም ደግሞ የጥበቡ ባለሙያዎች ነን። ሌት ተቀን መሮጥ አለብን። አቅጣጫ ማሳየት አለብን። አጋጣሚ አመራር ላይ የሚቀመጠው በኪነ ጥበቡ ብዙ ላያውቅ ይችላል። ማሳወቅ አለብን። ሌሎች ስራዎቹ ሊበዙበት ይችላል። እሱን እንደገና ደግሞ ማንቃት አለ ብለን ስለዚህ እኛ ወደ ኋላ ባንል የሚል ነው። ሌላው ይህን ተመልክቶ እንግዲህ ምንድን ነው አሁን አማራጮች ሰፍተዋል። መንግስት አሁን በርካታ የስፖርት ሜዳዎች እየተሰሩ ነው። እንግዲህ ምናልባት የአሰራሩ የትኛው ስፖርት ለየትኛው ይውላል የሚለው አብሮ የሚታሰብ ሆኖ ልክ እንደዛ ደግሞ ኪነ ጥበቡም እዚያ ጋር የሚውልበት መንገድ ቢመቻች እዛው ከስፖርቱ ሜዳ ጋር እዛ ጋር አቅጣጫ የምናሳየውና የምናመቻቸው እኛ መሆን አለብን። እዚያው ጋር አሁን ትላልቅ በሙያው ያለፉ ሰዎች አሉ። እነሱ ቁጭ ብለው የሚውሉበት አልባሌ ቦታ ከሚውሉ ቁጭ ብለው የሚውሉበት፣ ቁጭ ብለው ሲውሉ ደግሞ የሚያነቡበት፣ ቁጭ ብለው ሲውሉ ደግሞ የሚመካከሩበት፣ ከዛ እንደገና ወጣቶችን መጥተው ከነሱ ጋር ዲስከስ የሚያደርጉበት የሚያስተምሩበት ሁኔታዎች ቢመቻች በእኛ በኩል የሚል አንዱ ሀሳብ አለኝ። ሌላው ስልጠና ሁልጊዜ ቢሰጥበት። ሁልጊዜ ስልጠና በነበረው የትም አይዘለቅም። ለምሳሌ ዛሬ ያወቅኩትን ነገ መልሼ ባነበው ሌላ ሀሳብ አገኛለሁ። ከዛ ወደም ባነበው 10 ጊዜ ሲነበብ 10 አይዲያ ታገኛለህ ይባላል። ወይም አንድ ጊዜ ጻፍከውን 10 ጊዜ ስታየው 10 ህጸጾች ታገኛለህ ይባላል። ስለዚህ ሊጠቅም ስለሚችል እነዚህ ሁኔታዎች ስልጠናዎች ቢኖሩ
ሌላው የእርስ በርስ ልምድ ልውውጥ ቢደረግ አሁን በርካታ ቲክቶከሮች አሉን፣ ወይም ደግሞ በቪዲዮ የሚሳተፉ አሉን፣ በኪነ ጥበብ የሚሳተፉ አሉ። የእነሱ የጋራ መድረክ ቢኖር የልምድ ልውውጥ የሚደረግበት ሁኔታ ቢመቻች ጥሩ ይሆናል የሚል ነው። ሌላው የውጭ እድል ቢመቻችስ፣ የውጭ እድል በተናጠል ከሚካሄድ ኦርጋናይዝ በሆነ መልኩ ሂደው አሁን በዚህ በዘመኑ ጋር በእነዚህ በሚሰሩ ስራዎች ዘመናዊ በተላበሰ መልኩ ምን ሌላ ቦታ እየተሰራ ነው፣ ምን ጠቃሚ ነገር አለ፣ እኛ ጋርስ ምን የሚጎዳል ብሎ የውጭ እድሉ የሚመችበት ሁኔታ ቢኖር፣ ይሄ ደግሞ በአመት ቢቻል 2 ጊዜ ካልሆነ 1 ጊዜ በአመት ሁሉንም የዚህ ሙያ ላይ ያሉ ወጣቶች ታዳጊዎችንም አንድ ላይ የሚገናኙበት መድረክ ቢኖር። መድረክ እንግዲህ ተጀምሯል። ለየት ባለ መልኩ እነዚህ አዳዲስ አይዲያዎችን ይዘው ለሚመጡ እነሱ ጋር የምንመቻችበት መንገድ ቢፈጠር ጥሩ ነው የሚለው። ሌላው በአሁኑ ጊዜ ልክ ቅድም ዶክተር እንዲያቀረቡት የበሰለ ሀሳብ ይዞ ከሚመጣ አይዲያ የበለጠ አንዲት የሆነች ብልጭጭ ነገር ሰርቶ በአጭር ጊዜ የመበልጸግ ሁኔታ ነው የተፈጠረ ያለው። ያ ጥሩ ሆኖ እያለ ሀብት ማግ ጥሩ ሆኖ እያለ ግን እየጎዳንም ነው፣ የእኛነታችንም እያሳጣለው። ለዛም ትኩረት ቢሰጥ ጥሩነቱ እንዳለ ሆኖ መጥፎ ጎንም እንዳለው ይህንን ብናይ፣ ቅድምም ተብሏል ከውጭ ሲመጡ ብቻቸውን አይመጡም፣ ከኋላ ይዘው መጡ ችግር ስላለ እነዛም ላይ አሁን በቅርብ ክትትል የምናደርግበት ሁኔታ ቢኖር ጥሩ ነው የሚል ነው። ሌላው እኛም ብናውቅ አሁን አንድ ጊዜ እኔ እንትን እያለሁ ነው ስለ ሆሊውድ ስለ እያንዳንዱ ተዋናይ ታሪክ ያውቃል። ስለ ሆሊውድ ስላሉት ውስጣዊ ይዘት በሙሉ ያውቃል። ግን አካባቢው ያለውን እዛ ሰፈሩ ታሪካዊ ቦታ እኮ አለ ምንድን ነው ሲባል ለምን ተቋቋመ ይባል አያውቅም። ይህን ትውልድ ይዘን ነው የምንጓዘው። ስለዚህ ማንነታችን ሙዚቃችንም ባህላችንም ባይለቅ፣ የምናደርጋቸው እንቅስቃሴም ባህላችንም ባይለቅ፣ በእያንዳንዱ የኪነ ጥበብ ስራዎቻችን ባህላችንና ማንነታችን የማይለቅ ቢሆን ያን ማዘመን ያለብን። ሙሉ በሙሉ ትተን ወደዛ ባንገባ። አሁን የድሮ ሙዚቃዎች ለምን ነው የሚጥሙን? መልእክታቸውም አያረጅም፣ ዜማቸውም አያረጅም፣ ይስባል። ምነው የእኛነት ለዛለዋ፣ የእኛነት ወዛለዋ። ያን ዘንከን ይበላሽብናል። እነዚህ ላይ ጥንቃቄ እንዲያደርጉ እኛ መታገል ይኖርብናል። ሌላው ከዘመኑ ጋር አብረን ማዘመን አለብን። ቅድም የተባለው ዳታ ላይ መስራት አለብን፣ ቴክኖሎጂ ላይ መስራት አለብን። እኛ በነበረ አሰራር ሌሎቹ ጥለውን ሂደውን የትም ደስ ስለማንችል ያንን ብናረግ፣ ከምንም በላይ እንግዲህ መንግስትም ስርዓት ይዘርጋለት፣ እኛም ደግሞ ለዛ ስርዓት እንዲዘረጋ በየአቅማችን እንሄድ፣ ሙያውን ለማሳደግ ሌት ተቀን እንጣር የሚል ነው። ደስ የሚል መድረክ ነው። በጣም አመሰግናለሁ። ከመድረኩ የተነሱ ነገሮች ቆንጆ ናቸው። ግን የመጀመሪያ ከጥያቄ ጀምረን የተወሰነ መፍትሄ ሀሳብ ምለውን ለመግለጽ ፈልጋለሁ። የመጀመሪያ ጥያቄ ለአቶ ሲሳይ ነው የሚሆነው። እንግዲህ ይህ ጥናት ከ4 ዓመት በፊት የተጠና ነው የሚል ነው የገለጸልን። ጥናቱ ሲሰራ በባለሙያን ብቻ ሳይሆን ማህበረሰቡ ላይ ጥናት ተሰርቷል። የመጀመሪያ ጥያቄ። ከዛ በኋላ ሌላኛው ጥናቱ ምን ውጤት አመጣ? ውጤት ውስጥ ሜጀር ተደርጓል። ጥናቱ ከተጠና በኋላ ምን ያመጣው ውጤት አለ? ሌላኛው ለምን ይሄ ጥናት ቀጣይነት እንደሌለው። ምክንያቱም እንደዚህ አይነት ጥናቶች ናቸው ውጤት ላይ ለውጤቱ ግዴታ ጥናት ይፈልጋል። ጥናቱ ወዴት አመራ? እኔ ከ4 ዓመት በፊት ሲባል አሁን የቅርብ ሌላ ጥናት እየጠበቅኩኝ ስለነበር ማለት ነው። የመፍትሄ ሀሳቦች ብዬ መግለጽ መፈልገው እንግዲህ እኔ ከሰርከስ እንደ መምጣቴ እኛ ወደ ኋላ ተመልሰን ነው ብዙ ነገሮችን እያደረግ ነው ያለ ነው ብዬ አስባለሁ። ምክንያቱም በስራ በዚህ በፈጠራ ዙሪያ ላይ እኛ ከሀገር አልፎ በሌላው ዓለም ላይ በጣም ከፍተኛ ቁጥር ያላቸው አርቲስቶችን ፕሬዘንት እያደረግንና የስራ እድል እየፈጠርንበት ያለንበት መንገድ አለ። ወደ ኋላ ስንመለስ ግን አገር ውስጥ ራሱ ስራውን ያለንን ሙያን አገር ውስጥ በደንብ እየሸጥ ነው አይደለም። ለዛ ምን አይነት እንቅፋቶች ናቸው አገር ውስጥ ዘርፉን እንዳይሸጥ ያደረጉት የሚሉትን ማየት ፈልጋለሁ። ሌላው ደግሞ አገር ውስጥ ለስራው ግንዛቤ ባለመኖሩ ምን ያህል እኛ ላይ ችግር ፈጥሮብናል። ወደ ውጭ ያለንን ኤክስፖርት የምናደርገውን ታለንት ለማሳደግና በአሁኑ ሰዓት ከዓለም አቀፍ የሚመጡ የስራ እድሎችን መጠቀም የማንችልበት አጋጣሚዎች አሉ። ከኢንፍራስትራክቸር ችግር አገር ውስጥ ባሉ ክፍተቶች ማባዛት የምንችለውን እንዳናባዛ የሚያደርገን ተጽዕኖ የፈጠረብን ጉዳይ ስላለ ማለት ነው። ወደ መፍትሄ ብዬ ሀሳቦች ስመጣ የመጀመሪያው በእኛ ዘርፍ ላይ እንደ ዘርፌ ማውራት ስለምፈልግ ነው የተወሰነውን የኪነ ጥበብ ማዕከላት መገንባት ማስፋፋት ቢቻል
እዛ ጋር የሚመጡትን ጥያቄዎች የስራ እድሎች አናጣቸውም ብዬ አስባለሁ። ሙዚየሞች እንደዚህ የጋላሪዎች የክሬቲቭ ሀቦች ቢፈጠሩ ከፍተኛ የስራ አጥ ቁጥርን መቀነስ ይቻላል ብዬ አስባለሁ። የዚህ የኪነ ጥበብ ትምህርት ቤት ዩኒቨርሲቲና የቴክኒክ ትምህርት ቤቶችንም ማጠናከር ቢቻል በሌላው ዓለም ላይ እኛ ለምሳሌ ወደ ውድድር ዓለም አቀፍ ውድድር ወይ ትርኢት ለመስራት በምንሄድበት ሰዓት አብዛኞቹ አርቲስቶች የሌላ አገር አርቲስቶች የሚመጡት ከኪነ ጥበብ ከዩኒቨርሲቲና ከቴክኒክ ትምህርት ቤቶች ተመርቀው የወጡ ናቸው። እኛ ሀገር ላይ ሰርከስ ይሄ ጥናት ከመጠናቱ የተወሰነ ዓመት በፊት እንግዲህ ወደ 15 ምናምን የሚሆኑ የሰርከስ ማዕከላቶች ነው የነበሩት። ባለው ከፍተኛ እንቅስቃሴ እናንተን አሁን ሰዓት ወደ 55 የደረሰበት መንገድ ነው ያለው። ያ የሚያሳየው ምን ያልተለውጠው እንደሆነ ጥናቱ አሁን ሰዓት ላይ ቢሆን የተጠናው ከፍተኛ ለውጥ ያመጣል ብዬ ወደፊት ይመጣል ብዬ አስባለሁ። ዘርፉ መንግስትንም በዚሁ አጋጣሚ ማመስገን እፈልጋለሁ። ከረንትሊ በጣም ትኩረት እየሰጠውና ተገንዝቦልናል ክፍተታችንን ብለን እናስባለን። ያው ስቲል ጥያቄዎች አሉን እያቀረብናቸው ያሉት፣ ግን መንግስት አሁን ትኩረት እየሰጠው ነው ያለው በዚህ ጉዳይ ላይ። ሌላኛው የግል ዘርፍ ተሳትፎ ማድረጉን ማበረታታት ቢቻል የዚህ ፒፒፒ የሚባለው ፕራይቬት ፐብሊክና ፓርትነርሺፕን ማሳደግ ቢቻል በደንብ መሸጥ ይቻላል። ማህበረሰቡ ላይ እኔ በቂ ግንዛቤ አለ ብዬ አላስብም። ማለት አንድን ነገር ከተሰራ በኋላ ወደ ማህበረሰቡ ሲደርስ ማህበረሰቡ ለዛ ነገር ያለው ኢንተረስት ምን ያህል ነው? እኔ ጥናቱ ሲሰራ ማህበረሰቡ ላይ ተሰርቷል ወይ ከባለሙያው ባሻገር ያልኩበት ዋነኛው ምክንያት መጨረሻው ለማህበረሰቡ ማቅረብ ነው። ማህበረሰቡ በዛ ላይ ያለው ግንዛቤ ዝቅተኛ ከሆነ ተደራሽ አንሆንም ማለት ነው። ለምሳሌ በእኛ ዘርፍ ላይ እንዳልኳችሁ ወደ 55 የሚደርሱ ማዕከላቶች አሉ ስል እነዛ ማዕከላቶች ለእኔ ከዩኒቨርሲቲ እኩልና ከዛም በላይ ናቸው ብዬ አስባለሁ። ለምን እዛ ማዕከል ላይ የሚመጡ ልጆች አብዛኞቹ ከፍተኛ የስራ እድል እየተፈጠረላቸው፣ ግን ማህበረሰቡ ላይ ምን አይነት ግንዛቤ ያለ ስቲል ክፍተት ያለው አንድ ሰርከስ ተማሪ ወይም አርቲስት መጥቶ እዛ ሲማር ለምን ትምህርቱን ሌላኛውን ትምህርት አይማርም? ይሄኛው ትምህርት መሆኑን አልተገነዘበልንም ማህበረሰቡ። ለእኛ ግን ይህም ትምህርት ነው። በሌላው ዓለም ላይ እንዳለ ልምድ ቅድምም አቶ ባይለልኝም እንዳሉት ከታዳጊ ጀምሮ ነው መሰራት ያለበት የሚለው። እኔ በአጋጣሚ ከ2004 እስከ 2006 ባለው በነጮቹ ዓመተ ምህረት ቻይና ሀገር ላይ ስኮላርሺፕ አግኝቼ የመማር እድል ነበረኝ ከዛሬ 22 ዓመት በፊት። እዛ ጋር ያየሁት ሲስተሙ ልጆች ላይ ነው የሚሰሩት። ከታች እንደተባለው ሰርከስ ትምህርት ነው። በትምህርት በዛው ተመርቆ ግራጁዌት አድርጎ ወደ ስራው ዓለም ይገባል። እንደዚህ አይነት ሲስተሞች የተለያዩ ዘርፎች ላይ መኖር አለባቸው ብዬ አስባለሁ። አመሰግናለሁ። ዛሬ እንግዲህ የአዲስ አበባ ባህል ኪነ ጥበብ እና ቱሪዝምና እንዲሁም ኤንቢሲ ኢትዮጵያ ይህንን ውይይት ስላዘጋጀ እጅግ አድርጌ ነው የማመሰግነው። እንዲሁም አቶ ሲሳይና ዶክተር ባይለየኝ ደግሞ ጥሩ የመነሻ ጽሁፍ አቅርበውልናል። እነሱንም ማመስገን እፈልጋለሁ። እንግዲህ ቅድም ሲነገር እንደነበረው በርካታ ፖሊሲዎች አሉ። ትክክል ነው። ፖሊሲው ግን ኢምፕሊመንት ለማድረግ እንትን አልተባለም ነው። እኔ እንደው እንደ መፍትሄም ብዙ ጊዜ ፖሊሲዎች ሲወጡ ምናልባት የመጨረሻውን የተወሰኑ ውይይት ነው እንጂ የሚደረገው ከመጀመሪያው ጀምሮ ባለሙያዎችን ያማከለ ቢሆን በየዘርፉ ያሉትን ባለሙያዎች እነዚህ የፖሊሲ ወይም ሌላ መመሪያዎች ነገር ሲወጡ እነሱ ቢደረግ፣ ሌላው ለምሳሌ የባህል ሚኒስቴር ሊሆን ይችላል፣ የአዲስ አበባ ባህል ቢሮ ሊሆን ይችላል። በዚህ ዘርፍ ሁሉንም በቅንጅት ነው መሰራት ያለበት። ቅድም ዶክተርም ሲገልጹ ለምሳሌ የትምህርት ስርዓታችን ምን አይነት ነው? ከውጭ ያለውን ነው በአብዛኛው እስከ ዩኒቨርሲቲዎች ከኬጂ ጀምሮ እስከ ዩኒቨርሲቲው ድረስ ምንም አይነት በሀገር ውስጥ ወይም በዚህ በባህላችንን ለማሳደግ የሚደረጉ ነገሮች የሉም። እነዚህ ላይ በደንብ ተደርጎ የካሪኩለም ቀረጻ ቢደረግና ለባለሙያዎችም በዚህ ደረጃ ላይ እንዲሰሩ ቢደረግ ነው። ከስራና ክህሎት ሚኒስቴር ጋር ለምሳሌ የኢንተርፕረነርሺፕ፣ የዳታ፣ የዲጂታል ስልጠና። ምክንያቱም ሰዎች በየስዕል የሚስለው ሰው ለራሱ የራሱን የውስጡን ነገር የውስጡን አቅም ለማውጣት ነው። ጸሐፊው እንደዚሁ፣ ሌላው ሙዚቀኛውም እንጂ በጋራ ወይ ደግሞ አሁን ልክ እንደዚህ ወደ ስራ እድል ፈጠራ የሚያመጣው ነገር በአብዛኛው እነሱ ነገር የሉም። እነዚህ ነገሮች ተቀናይተው እንትን ቢሉ። ሌላው ባህል ላይ
እኛ ሀገር በጣም የተረሳው ነገር የሀገር በቀል እውቀት ትልቅ ነገር ነው። ነገር ግን ማንም ሰው ዞር ብሎ አላየም። ከዚህ ከሕክምናው ሊሆን ይችላል፣ የባህል መድኃኒቶች፣ እንዲሁም ሌሎች ሀገር በቀል እውቀቶች ላይ ብዙ መሰራት ያለበት ነገር ነው። እነሱ ላይ ትኩረት ቢደረግ ለምሳሌ ቅድም አሁን ከአብዛኛው ተነስቷል። ቻይና ሀገር በጣም ወደ ስራ እድል ፈጠራ እንዲሁም ባህላቸውን ጠብቀው ለመቆየት እንትን ያላቸው ይህንን ከልጅነት ጀምሮ እያደጉበት የመጡት ነገር ነው። እኔ ሌላው በየዘርፉ በየተቋሙ ሰዎች ወደ ውጭ ሀገር ይሄዳሉ። ውጭ ሀገር ሄደው የተወሰኑ ነገሮች ይዘው መጥተው እንዲሁ ምናልባት ኢንፎርማል ለጓደኞቻቸው እንደዚህ ነው እንጂ የሚያወሩት በተጠናከረ በተደራጀ መልኩ ያንን ይዘው የመጡትን ነገር ሪፖርት አድርገው ኮምፓይል ተደርጎ ለሀገር በሚጠቅም መልኩ እነሱ እንዴት ይህን ወደ ስራ እድል ፈጠራ ሊገቡ ቻሉ፣ ይህን እንዴት ማከናወን ቻሉ የሚለውን ያንን ይዞ እያንዳንዱ ተቋም ሲወጣ ይሄንን እንትን የሚያደርግ አንድ እንትን ቢኖር ይሄ ትልቅ ነገር ነው። የዳታ ችግር እንደ ሀገር ነው ያለብን። ሁሉም በየሁሉም ተቋም ቢኬድ የዚህ እንትን አይደለም። ሌላው ሰዎች የእውቀትን ይሄ ከአእምሮ ንብረት ጋር በተገናኘ ለምሳሌ ቅጂና ተዛማጅ እንትን አለ። ነገር ግን አንድ ሰው መጽሐፍ ጽፎ ወዲያውኑ በማግስቱ በኦዲዮ የተለያየ ሰው የራሱን ቢዝነስ ይሰራበታል። ይሄ ሰውዬ ገና መሸጥም እንትን አላለም ወይንም ገና አላስመረቀም። እንዲህ ያሉ ነገሮችም እንዴት ነው ይሄንን መያዝ የሚቻለው? ለምሳሌ እንትን አንድ ሙዚቀኛ ሙዚቃው፣ ፊልሙ እንደዚህ ከዚህ ከቅጂና ተዛማጅ እንትን ጋር የተወሰኑ ሙከራዎች እየተደረጉ ነው። አልተደረጉም አይደለም። ግን እነዚህንም የሚያስቀር ነገር ማን ነው ተጠያቂው? ምክንያቱም መጽሐፍ ጽፋለሁ ያንን በኦዲዮ የሚያወጣብኝ ከሆነ ነገ ገና ደግሞ ተከራክረህ ምናምን ነው። እነዚህ ነገሮች ቢደረጉ ሰዎች ወደ ውጭ ሄደው ሲመጡ እነዚህ ተጠራቅመው የሚመጡበት ምክንያቱም የመንግስትም የግሉ ዘርፍም ሌላው እንዲሁ በግል እየተጠየቀ እኮ ነው አሁን ስፖንሰርሺፕ ምናምን እንጂ ራሱ ይሁነኝ ብሎ የሚያደርግ ነገር የለም። እነዚህ ነገሮች ቢሳኩ በተለይ ባህል ላይ በጣም መሰራት የሚጠይቅና እነዚህ የሀገር በቀል እውቀቶቻችንን የበለጠ ከፍ የምናደርግበት ነገር ቢኖር ጥሩ ይሆናል እላለሁኝ። አመሰግናለሁ። እኔ በእውነቱ ይሄ ድል መፈጠሩ ኤንቢሲንም በጣም አመሰግናለሁ። እንደገናም ደግሞ አቅራቢዎቹ ይሄንን ጉዳይ ይሁነኝ ብለው በዚህ ሁሉ ነገራችን በሚፍጨረጨርበት ዘመን ውስጥ ይሄንን ማግኘታችን ትልቅ ነገር ነው። ርዕሰ ጉዳያችን ኪነ ጥበብና የሥራ ዕድል ፈጠራ ይላል። እንግዲህ እነዚህን ነገሮች አካሄዳችንን የምናስተካክልበት ነው። እኛ ደግሞ እንደ ስነ ጽሑፍ ዘርፍ በአባባሎቻችን ላይ ብርቱ ኮንሰርኖች አሉን። ለምሳሌ በአንድ ስርዓት ላይ የተባለ ነገር በወዲህኛው ስርዓት ላይ ሲመጣ እንዴት አይነት ፋልሶ ነገር እንደሚፈጥር ይታያል። እና ያንን የማስተካከል ነገር ደግሞ የኪነ ጥበቡ ጉዳይ ነውና ይሄ የኪነ ጥበብና የሥራ ዕድል ፈጠራ የሚለው ፕሮግራም መቅረቡ እንደዚህ ያሉ ፋልሶ የሆኑ ሐሳቦችን የማስተካከያም ነው። ለምሳሌ ያህል ሰው እንዲህ ያለ የተጽዕኖ ስርዓት ውስጥ ያለ ባለ ጊዜ ባለ የሚል አለ። ባለ ጊዜ የሚል ባለ ትዳር ያለው ነው። ባለ ሀብት ያለው ነው። ባለ ጊዜ ደግሞ ጊዜ ኖሮት ስልጣን ኖሮት ሁሉም ማድረግ የሚችል ነው እዛኛው ማዶ ያለፍነው ውስጥ። በዚህ በዲሞክራቲኩ ውስጥ ደግሞ ባለ ጊዜ ማለት ጊዜን የሚጠቀም ጊዜን ከጊዜ ጋር የሚሮጠው ሰውዬ ወይም ኃላፊ ወይም ድርጅት ነው። እቺን ኪነ ጥበብ በደንብ አስምሮ ማሳየት መቻል አለበት ነው የምለው። ለዚህም ኪነ ጥበብ ባለ ጊዜን ጊዜውን ፕሮግራም ዳርጎ ጊዜውን ፕላን ዳርጎ ጊዜውን
እንደው ፍጻሜ የያዘውን ነገር አስፈጽሞ የሚሰራበት ጊዜ አድርጎ የሚሰራ ማነው ባለሙያ ወይም ሰው ነው እንጂ ባለ ጊዜ ያሻውን የሚሰራ ሰው አይደለም። ዛሬም እኛ በባለ ጊዜነት እናወራለን። ኃላፊነት ያሉ ሁሉንም አንድ ሰው ኃላፊነት ላይ ከመጣ የምን እድል ፈጠራ እንዴ ባለ ጊዜ እሱን አለኝ እሱ ያሻግረኛል። እንዲህ ያሉ ነገሮች አሉ። ይሄን አስተሳሰብ መስበር ያለብን ይመስለኛል። ለዛም እኔ እንደ ድርሰት ባለሙያነቴ ባለ ጊዜ የምትለዋን ነገር እንደው ከፈቀዳችሁን በአንድ ገጽ ነች እንደው ባሰማችሁ ደስ ይለኛል። ባለ ጊዜ ነው የምትለው። ባለ ጊዜ ማለት የጊዜ ባለቤት፣ ጊዜን የሚጠቀም እንዳትባክንበት ጥንቅቅ ስንጋርጎ የሚጫወትባት፣ ሰርቶ የሚያሰራባት፣ ሮጣ ላታመልጠው በእውቀት የሚያሾራት፣ ልኳን ያወቀባት ልኳን ያወቀላት፣ ሰኮንድ እንዳትባክን የተጠቀመባት፣ እግር በእግር ጉዞ የስምረት የስኬት ያልተንገላታባት፣ የእውነት ስምረት ስኬት። ባለ ጊዜ ለእኔ እንዲህ ነው አፈታት። ሌላው አሽሙረኛ የማይንቀሳቀስ በድሎ የተኛ የሕይወት ሟርተኛ ሟርቱም አያስተኛ። ማየት ሙያ ሆኖ ቆሞ ያፈጥብኛል። እንቅልፉ የጉድ ነው እተቀመጠበት ያለ ወግ ይተኛል። ሲነቃ ያሸሙራል ባለ ጊዜ ብሎ ሟርቱን ያሟርታል። በአምባው ሐሳብ የለ ችግኝ ያልተከለ ሞልቶ እንደጎደለ አይማር ያስተምር ተንጋሎ የሚያሸሙር አእምሮ አይሰላ ልቡ አይመረምር። ከጊዜ ጋር ሯጩን በባለ ጊዜነት ቆሞ ያሸሙራል። ሐሳብ የለ ጽናት ፈጠራ መክኖበት ጎዳናው ጠቦበት በሸለቆ ጉድባ ሲሄድ የሚንኳተት ለቅሶ ተጓዥ ስሙን ሳይሞላለት ባለ ጊዜ ብሎት ብልሃትና እምነት መታተር መክኖበት ቆሞ የሚኮንን ልማትና እድገት ባለ ጊዜ ብሎ ፈጠራን መፎተት ጎጆ አይቀለስ ጊዜውን የሚያረክስ ባለ ጊዜ ብሎ የተጋን የሚወቅስ ህልም የለው ለልማት ራእይ የለው ለእድገት የሱ ትልቅ ስምረት በባለ ጊዜነት ታታሪን ማጥላላት። አገሬ ታዘቢ እንደዚህ ነው እድገት ላንቺና ለወገን ወግኖ መገኘት የከሸፈ ስምረት እንደነሱ ስሌት። ባለ ጊዜ ማለት የጊዜ ባለቤት ጊዜን የሚጠቀም እንዳትባክንበት ጥቅጥቅ ስንጋርጎ የሚጫወትባት ልኳን ያወቀባት ልኳን ያወቀላት ባለ ጊዜ እሱ ነው ባለ ጊዜ እሷ ናት። አመሰግናለሁ።